ብፁዕ ወቅዱስ አቡነ ማትያስ አይደሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ወደ ኋላ ተመልሼ ቅዱስ ማርቆስ ጋር ደርሳለሁ በቅብብሉሽ አውቃለሁ። አንቺ ግን ለምሳሌ ወደ መጀመሪያው ክፍለ ዘመን ልደርሺ አቺን በቅብብሉሽ ተዘጋጅቼ እመጣለሁ ከቄሶቼ ጋር ተነጋግሬ እሺ በቃ ተነጋገሪና በቃ አንቺ ለነበረን ቆይታ እናመሰግናለን። እሺ አንቺ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ጌታ የተናገረውን ትምህርት ይሄን ትምህርት አለመቀበልና አለማመን ከጸጋው ያስወድቅ ከጸጋው ውድቅ ያደርጋል ያደርጋል እኮ በቃ ማለት ሕይወት የሚገኝበት ትምህርት ሁሉ እንትን እየጣልክ ምትሄድ ከሆነ ቴንኪው ከጸጋው ወድቀዋል ካልከኝ ጴንጤቆስጣሎች ሚድ ሲምቦል ነው ብሎ የሚያምኑ ብዙ እልፍ አላፍ ጴንጤቆስጣሎች ከጸጋው ወድቀዋል ማለት ነው። ጋዲ ዝምታ ስለተስማማን አንተና እኔ አሁን እውነት ኦርቶዶክሳዊ የሆነ ትምህርት እዛ ጋር ምን እንደሆነ ስለተስማማን ለሌሎች ጴንጤዎችም ሆነ ለሌሎች ሰዎች እኔ እውነት ለማውራት እግዚአብሔር በሚያውቀው እኔ አንተን ወጣትም አከብራለሁ እግዚአብሔር በሚያውቀው ግን እውነትን የምታምኑበትን ነገር ለመናገር ኮንፊስ ለማድረግ አትፍሩ። በቃ ልክ ያልሆነ ነገር ማምንበትን እኮ ነገር ያለው ጋዲ በቃ ሰላም ጋዲ እንዴት ነው? እግዚአብሔር ይመስገን ሁሉ ሰላም አለው። እግዚአብሔር ይመስገን። እኔ አንድ ጥያቄ ነበረኝ። ኦኬ ክርስቲያንሽ? ኦርቶዶክስ ነኝ ግን እናቴ ሙስሊም ነች። የእሷ ቤተሰቦች ሙስሊሞች ናቸው። ስለዚህ ብዙ ጥያቄዎች አሉብኝ እኔ መመለስ የማልችላቸው። ስለዛ ተጠይቃለሁ ይቻላል። አሁን ግን እንዴት መሰለሽ ጥሩ ነው ስልሽ አሁን አንቺ የምትጠይቂውን ጥያቄ ያን ነገር ጽፈሽ ጥያቄውን ይዘሽ ከዛ እነሱን ታብራሪላቸዋለሽ ወይስ እንዴት ነው? ኦፍኮርስ ያዩታል እንጂ እነሱም ያዩታል። እኔም ደግሞ በተቻለኝ አቅም አትሊስት ትንሽ ሃይላይት እንድሰጠኝ እፈልጋለሁኝ መሰረታዊ የሆነ ጥያቄ ስለሆነ። ኦኬ እንትን ላይ ነው ምንድነው ኢየሱስ ክርስቶስ ቀጥቅጥሽ ችግር የለውም ጥያቄሽ ነገር አይ ቲንክ ከርዕስህ ራሱ ብዙ እንትን የሚል አይመስለኝም፣ የሚርቅ አይመስለኝም። ሁሌ የምንጠየቀው አንድ ጥያቄ ምንድነው ኢየሱስ ክርስቶስ ለምንድን ነው መሞት ያስፈለገው? ማለት ነው እኛን ለማዳን እንደሆነ ያው አውቃለሁኝ። ግን ፍሬ መብላት ከመሞት ጋር ምን የሚያገናኘው ነገር አለ? አዳም ኃጢአት የሰራው አትብላ የተባለውን ፍሬ በልቶ ነው። ኢየሱስ ክርስቶስ ደግሞ ሞቶ ምናምን ደሙን አፍስሶ ነው። ስለዛ ምን አገናኘው? ዳይሬክት ፍሬ ነው የበላው አዳም። የኢየሱስ መሞትና መሰቀል ጋር ምን ያገናኘዋል? በጣም ሁል ጊዜ የሚጠይቁት ጥያቄ ይሄ ነው። ስለዚህ ከቻልክ እሱን መልስልኝ። እና ደግሞ የስላሴ አስተምህሮት ላይ ትንሽ አብ ወልድ መንፈስ ቅዱስ ያው በአካል ሶስት ናቸው ትላላችሁ። ስለዚህ ስቲል ሶስት ናቸው። በመለኮት አንድ መሆናቸው ማተር አያደርግም። ስሪ አካል ነው ያላቸው ስቲል። ስለዛ ስቲል ሶስት ሲሆኑ አንድ ብትሉም ግን ስቲል ካውንት የሚደረጉት እንደ ሶስት ነው። ስለዛ ሶስት ናቸው ማለት ነው። ሶስት አምላክ ነው ያላችሁ እናንተ አንድ በሉ እንጂ ግን ስሪ የሚል ነገር አለ። እሱ ላይም ትንሽ ብትሄድበት ደስ ይለኛል። ያው ለዚህ ነው ክርስቲያንም አንሆነው ነው የነሱ እንትን እና በቃ ይሄ ነው ጥያቄ። አመሰግናለሁ በጣም እግዚአብሔር ያክብር። ኧረ ችግር የለውም። ኮሜንት ላይ ያላችሁ ሰዎች እኔ አንድ ነገር ልንገራችሁ ባካችሁ። ኮሜንት ላይ ያላችሁ በተለይ ክርስቲያኖች ኦኬ አንድ ነገር ለመናገር ያክል ሁላችሁም ስለ አንዳንድ ሰዎች መሀል ላይ እባካችሁ ሰው አሁን ትናንትና አንዲት ትናንት መታ ጥያቄ ጠይቃ ነበር አይደል? የክርስቶስ ዘላለማዊ ልጅነት ላይ በዛ ውስጥ ብዙ ሰዎች ተማሩ። እርግጠኛ ነኝ እዚህ ኮሜንት ላይ ያላችሁ ሰዎች የዛሬ 1 ዓመት የዛሬ 6 ወር ወደኋላ መለስ ብትጠየቁ አሁንም ብትጠየቁ እሷ ለጠየቀችው ጥያቄ መልስ የሌላችሁ ሰዎች አላችሁ። ኦኬ ስለዚህ ኮሜንት ላይ የማይሆን ነገር አትጻፉ። እዛ ሄደሽ ተማሪ እንደዚህ አይነት ነገር አቁሙ። እንደውም ካሁን በኋላ እንደዚህ አይነት ኮሜንት የምጽፉ ሰዎች እግዚአብሔር ምስክሬ ነው የምላችሁ እኔ ወልካቸዋለሁ ከዚህ ቤት ሚዩት ነው ማረጋው። ኦኬ ሁላችንም አት ሰም ፖይንት የሆነ ዕውቀት አልነበረንም። በሆነ በጊዜ ውስጥ ነው የሆነ አዲስ ነገር እየተማርን የምንመጣው። በቃ ኦኬ ላይቭ እኮ የምንከፍተው ሁላችንም እንደምንማማርና አትሊስት ያለችንን ዕውቀት ሼር ለመደራረግ ነው። እኔ የማላውቀውን ከሌሎች ለመማር እናንተም እንደዚሁ ደግሞ ለመማማር አይደለ? ስለዚህ ስታብዚስ በቃ ይሄን ነገር እንደዚህ አይነት ኮሜንት የምጽፉ ሰዎች እዛ ሄደሽ እንዲህ በይ አቁም።
ኦኬ እንደዚህ አይነት ነገር ቢቀር መልካም ነው። እሺ እህታችን ካነሳችሁ ሀሳብ ጋር የመጀመሪያው ጥያቄ በደንብ ስም እህታችን መጀመሪያው ጥያቄ ምንድነው? አዳም ኦኬ ፍሬን የበላው ኦፍኮርስ ፍሬን የበላው ኦኬ እሺ ፍሬን የበላው ነገር ግን አሁን ምንድነው የበላው ፍሬ እግዚአብሔር አምላክ መጀመሪያ አዞት ነበረ። እግዚአብሔር አምላክ ምን ብሎት ነበረ? ከዚህ ፍሬ በበላ ቀን ምን ትላለህ? ትሞታለህ ብሎት ነበረ። እውነታችሁን አይ ቲንክ አይ ሹድ እህታችን ያነሳችሁን ሀሳብ እስቲ አድሬስ እስካደረግ ድረስ እንደ እግዚአብሔር ፈቃድ ኮመንቱን ኦፍ ላድርገው። አዳም ምን ተባለ? ኦሪት ዘፍጥረት ሄዳችሁ ስትመለከቱ ከዚህ ፍሬ በበላ ቀን ትሞታለህ። አሁን መብላቱ አይደለም ኦኬ መብላቱ ብቻ ሳይሆን መጀመሪያ የተሰጠው ትእዛዝ አለ። አሁን ለምሳሌ ሰዎች 10ቱ ትእዛዛት እንዲህ በኋላ ለሙሴ ሕግና ትእዛዝ እንደተሰጠው ሁሉ አዳም ምን ተሰጥቶታል? ከዚህ ፍሬ በበላ ቀን ምን ትላለህ? ትሞታለህ ተብሏል። ኦኬ ኦሪት ዘፍጥረት ምዕራፍ 3 ላይ እግዚአብሔር የሰው ልጅ ሲፈጥር ኦሪት ዘፍጥረት ምዕራፍ 3 ላይ ኦሪት ዘፍጥረት ምዕራፍ 3 ላይ እንዲህ የሚል ቃል አለ። ምዕራፍ 1 ላይ እግዚአብሔር አለ ቆይ አንድ ላስገባው ይቅርታ ጋይስ። ኦሪት ዘፍጥረት ምዕራፍ 1 ላይ ቁጥር 26 ላይ እንደዚህ የሚል ቃል አለ። ኦኬ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችንና የሰማይ ወፎችን እንስሳትና ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ። ስለዚህ ሰው ሲፈጠር መጀመሪያ ምንድነው? በእግዚአብሔር መልክና ምሳሌ ነው የተፈጠረው። አዳም ሲፈጠር በእግዚአብሔር መልክና ምሳሌ። ከዛ ባለፈ ምን ተደርጎ ነው ሰው የተፈጠረው? ገዢ ተደርጎ፣ ሌሎች ፍጥረታት ላይ ገዢ ተደርጎ ተፈጠረ። የሰው ልጅ በዚህ ደረጃ ነበር የሰው ልጅ የከበረው ክቡር ሆኖ የተፈጠረው። ነገር ግን እግዚአብሔር ሰውን በዚህ ያክል ጸጋ ሲፈጥረው ደግሞ ሕግ ሰጠው። ኦኬ ከዚህ ፍሬ እንዳትበላ፣ በቃ ይሄን ነገር እንዳታደርግ ተብሎ ተሰጠው ለአዳም። ከዚህ ፍሬ በበላ ቀን ምን ትላለህ? ትሞታለህ ተባለ። ምን አይነት ሞት? ስጋዊ ሞት ነው? ኦፍኮርስ ስጋዊ ሞት አይደለም። ከገነት ሲባረር እንመለከታለን። አዳም ያንን ፍሬ በበላ ቀን አዳም ያንን ፍሬ መብላቱ ሳይሆን ዋናው ፖይንት ፍሬውን በላ። ፍሬውን በመብላቱ ውስጥ ግን ምን አለ? የእግዚአብሔርን ሕግ ተላለፈ። ኦኬ እግዚአብሔር ቀድሞ ከዚህ ፍሬ በበላ ቀን ምን ብሎታል? ትሞታለህ ተብሏል። ሞት ሲባል ስጋዊ ሞት አይደለም፣ መንፈሳዊ ሞት። አዳም ስጋዊ ሞት ሳይሆን ያንን ፍሬ ሲበላ ምን አይነት ሞት ነው የሞተው? መንፈሳዊ ሞት ሞተ። which means በእግዚአብሔር መልክ በእግዚአብሔር ምሳሌ ተፈጥሮ ገዢ ተደርጎ ተፈጥሮ እንስሳትን፣ ዓሦች፣ ሌሎች ፍጥረታትን እነሱ ሁሉ ላይ ገዢ ተደርጎ ተፈጥሮ የነበረው አዳም እነዚህ ሁሉ ነገሮች እነዚህ ሁሉ ጸጋ ሲያጣ እንመለከታለን። ፈሪ ሲሆን እንመለከታለን። በደሉን ከበደለ በኋላ ተቀዝባዥ ሲሆን ኦኬ ስለዚህ ትሞታለህ ሲባል ምን አይነት ሞት ሞተ? መንፈሳዊ ሞት ሞተ። አዳም ሰማያዊ ተደርጎ ነበር የተፈጠረው። ኦኬ ሰማያዊ በእግዚአብሔር መልክና ምሳሌ ነበር የተፈጠረው። እንደውም እዛው ኦሪት ዘፍጥረት ምዕራፍ 3 ቁጥር 21 ላይ እንደዚህ ቁጥር 20 ላይ እንደዚህ ይላል። ይቅርታ ቁጥር 22 ላይ እግዚአብሔር አምላክም አለ እነሆ አዳም መልካምንና ክፉን ለማወቅ ከኛ እንደ አንዱ ሆነ። አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር። ከዛ ቁጥር 13 ላይ ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው የተገኘባትን መሬት ያርስ ዘንድ። ኦኬ አዳምንም አስወጣው ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልና የምትገለባበት የነበልባል ሰይፍን በኤደን ገነት ምስራቅ አስቀመጠ እያለ ይናገራል እግዚአብሔር አምላክ። ስለዚህ አክሽን ወሰደ። እግዚአብሔር ትእዛዝን አስቀመጠ፣ ሕግን አስቀመጠ። ይሄን ሕግ ካልፈጸምክ አዳም ይሄን ሕግ ባለመፈጸመ እንዲህ ትሆናለህ ተባለ። ስለዚህ አዳም ያንን ሕግ ተላለፈ። አዳምና ሔዋን ተላለፉ። ስለዚህ ሞቱ፣ መንፈሳዊ ሞት ሞቱ፣ ከእግዚአብሔር ተለዩ፣ ጸጋቸውን አጡ። ስለዚህ ከዛ በኋላ ከአዳም የሚወለዱ ልጆች በሙሉ በደንብ ስሚ፣ ከአዳም የሚወለዱ ልጆች በሙሉ አዳማዊ ሆኖ ነው የሚወለዱት። አዳማዊ ማለት ጸጋ እግዚአብሔር የራቃቸው ፈሪ ተቅበዝባዥ ሆኖ ሲወለዱ እንመለከታለን። ኦኬ ለኃጢአት ተጋላጭ የሆነ ማንነት ያላቸው ኦኬ ኃጢአት ድል የሚነሳቸው ኃጢአት የሚያሸንፋቸው እንደዚህ አይነት ማንነት ያላቸው ሆኖ የአዳም ልጆች በሙሉ በዚህ መሰረት ሲመጡ እንመለከታለን። ከአዳም የወለዳቸው ልጆች ማለት ነው። ይሄን እንመለከታለን። ኦኬ ስለዚህ አዳም ፍሬ መብላቱ ብቻ ሳይሆን ዋናው ፖይንት ፍሬ በመብላቱ ውስጥ ምንድነው? ይሄን ነገር እንዳትረሺ፣ የእግዚአብሔርን ሕግ ተላልፏል። እግዚአብሔር ደግሞ ቀድሞ ሳይነግረው አይደለም፣ እውነት ለማውራት ነግሮታል። ከዚህ ፍሬ በበላ ቀን ትሞታለህ ተብሏል።
ስለዚህ ሞተ። መንፈሳዊ ሞት ሲሞት እንመለከታለን። ከኤደን ገነት ወጣ። ከእግዚአብሔር ጋር ይኖር ከእግዚአብሔር ጋር ኮሚዩኒየን የነበረው ህብረት የነበረው አዳም ይህን ሁሉ ነገር ሲያጣ እንመለከታለን። ስለዚህ ከአዳም የሚወለዱ በሙሉ በዚህ ስቴት ውስጥ ኦኬ፣ በዚህ ሁኔታ ውስጥ ሲሆኑ እንመለከታለን። ከዛስ ለምንድን ነው ክርስቶስ መምጣት ያስፈለገው? ከዚህ በፊት እህታችን ሜቢ በውስጥ አንድ ሊንክ ልክልሻለሁ። እሺ ቤቲ ነው ስምሽ? ይቅርታ። አዎ ቤተሰላም ጽፌልህ አውቃለሁ ነው። እሺ ስላላወቅ ይሆናል። አንድ እንትን ሼር አደርግሻለሁ። ሰፋ ያለት ይኸው። እሺ ቆይ ፎሎ ባክ አድርጌሻለሁ። አንድ እንትን ሼር አደርግሻለሁ። አንድ ሊንክ ዩቲዩብ ላይ ከዚህ በፊት በእርግጠኝነት ተቀምጧል ብዬ አስባለሁ። ለምን አምላክ ሰው መሆን አስፈለገው? ሰዎችስ ኦኬ፣ ሌሎች ሰዎች ከአዳም በኋላ የመጡ ሰዎችን ማዳን አይችሉም ወይ የሚለውን ነገር በደንብ በሰፊ አብራራንበታል። እሱን ሊንክ በእርግጠኝነት ዩቲዩብ ላይ ፈልጌ ልክልሻለሁ። ሰፋ ያለ ቶፒክ ስለሆነ እሱን ቁጭ ብለሽ ከሰማሹ በስርዓት አምላክ ለምን መጣ የሚለውን ነገር በደንብ ማብራሪያ ሰጥተንበታል። እሺ እሱን ሊንክ ሼር አድርግሻለሁ። እኔ ግን አጠር ባለ መልኩ ሐሳቡን አድሬስ ላድርግልሽ። ስለዚህ አዳም ልጆች በሙሉ እየሰማሽ ነው? ይሰማል? ኔትወርክ ምናምን ችግር የለም። እሺ እየሰማሽ ነው ብዬ ተስፋ አደርጋለሁ። ኦኬ እሺ። እና ይሄ ነገር ተፈጠረ። ከዛ በኋላ ለምን አምላክ መምጣት አስፈለገው ከተባለ በሰው ልጅ ላይ የመጣው ሞት ነው። አዳም ምንድን ነው የተባለው? ከዚህ በለስ በበላ ቀን፣ ከዚህ ፍሬ በበላ ቀን ትሞታለህ የተባለ የሰው ልጅ ላይ የመጣው ምንድነው ጋይስ? ሞት ነው የመጣው። አዳም ላይ የመጣውን ሞት ደግሞ ማጥፋት የሚችለው ማን ነው? ሞቱ ማን ላይ ነው የመጣው? በደንብ ስሙ። ሰው ላይ ነው የመጣው። አንደኛ ሞቱ ሰው ላይ ነው የመጣው። ሁለተኛ ደግሞ የሞተውም ሰው ነው። ሰው ላይ ነው የመጣው፣ የሞተውም ሰው ነው። ስለዚህ መጥቶ ማዳን የሚችለው አካል ግዴታ ምን መሆን አለበት? አንደኛ ሞቱ ሰው ላይ እንደመምጣቱ ሰው መሆን አለበት። አንደኛ። ሁለተኛ የመጣው ደግሞ ሞት እንደመሆኑ ሞትን ድል መንሳት የሚችል ሞትን ማሸነፍ የሚችል መሆን አለበት ግዴታ። ምን ማለት አለበት? ሞትን ማሸነፍ ሞትን ድል መንሳት የሚችል መሆን አለበት። ለዛ ነው የትኛውም ሰው ሆነ የትኛውም ፍጥረት በሰው ልጅ ላይ የመጣውን ያንን ውድቀት ኦኬ፣ በሰው ልጅ ላይ የመጣውን ያንን በሽታ ሊፈውስ የማይችለው አምላክ በስጋ መገለጥ ያስፈልገው ዋናው ፐርፐዝ ይሄ ነው። አምላክ ለምን ሰው መሆን አስፈልገው ከተባለ የሞተው ሰው ስለሆነ። ለምን ታዲያ አምላክ መሆን አስፈልገው ከተባለ ሞት ስለሆነ ወደ ሰው ልጅ የመጣው ያ መጥቶ የሚያድንና አካል ግዴታ ምን ማለት አለበት? ሞትን ማሸነፍ የሚችል ሞትን ድል መንሳት የሚችል አካል መሆን አለበት ግዴታ። ስለዚህ አምላክ ሰው መሆን አስፈለገው። ከዚህ ከኃጢአት ስርየት ጋር በተገናኘ ክርስቶስ ኢየሱስ ላይ ሞተ። ክርስቶስ ኢየሱስ ላይ ሞተ ለሚለው ቅዱስ ጳውሎስ ዕብራውያን መልእክቱ በጣም ጥሩ አድርጎ ያስቀምጣል። በደንብ ስሙኝ። ዕብራውያን መልእክት ምዕራፍ 9 ላይ እንዲህ ብሎ ይናገራል። ኦኬ፣ ያው እንግዲህ ስለ አዲስ ኪዳን ሊቀ ካህናት ነው። ያው ስለ ሊቀ ካህናችን ስለ ክርስቶስ ኢየሱስ ነው የሚናገረው። እሺ ዕብራውያን ምዕራፍ 9 ከቁጥር 18 ጀምራችሁ አንብቡሽ፣ እኔ አነብላችኋል። ስለዚህ ፊተኛው ኪዳን እንኳን ያለ ደም አልተመረቀም። ፊተኛው ኪዳን የበፊቱ ራሱ ሙሴም ትእዛዛትን ሁሉ እንደ ሕጉ ለሕዝብ ሁሉ ከተናገረ በኋላ የጥጆችንና የፍየሎችን ደም ከውሃና ከቀይ በግ ጠጉር ከሂሶጵም ጋር ይዞ እግዚአብሔር ያዘዘላችሁ የኪዳን ደም ይህ ነው ብሎ በመጽሐፉና በሕዝቡ ላይ ረጨው። የፊተኛው ኪዳን ራሱ በምን ያለ ደም ይላል ቅዱስ ጳውሎስ፣ አልተመረቀም። ፊተኛው የበፊቱ ኪዳን ራሱ ቁጥር 21 ላይ እንደዚህ ይላል፣ እንዲሁም በድንኳኒቱና በማገልገያው ዕቃ ሁሉ ደምን ረጨ ካለ በኋላ ቁጥር 22 ላይ እንደዚህ ይላል፣ እንደ ሕጉም ከጥቂቶች በቀር ነገር ሁሉ በደም ይነጻል። ደም ሳይፈስ ምን የለም? ስርየት የለም። ደም ሳይፈስ ምን የለም? በጣም መሰረታዊ ነገር ነው። ኦኬ፣ ደም ሳይፈስ ምን የለም? ስርየት የለም። የምን ስርየት? የኃጢአት ስርየት የለም። ደም ሳይፈስ የኃጢአት ስርየት የለም። ስለዚህ ቅድም እንዳልኳችሁ ኃጢአት የሚባል ውድቀት የሚባል ድካም የሚባል በሽታ በሰው ልጆች ዘንድ የገባው ነበር። ስለዚህ ያ ነገር እንዲነጻ ምን መፍሰስ አለበት? ደም መፍሰስ አለበት። ቅዱስ ጳውሎስ ዕብራውያን ምዕራፍ 9 ቁጥር 22 ላይ ደም ሳይፈስ ስርየት የለም፣ የኃጢአት ስርየት የለም ብሎ ተናግሯል። ከዛ ቁጥር 23 ላይ እንደዚህ ይላል፣ እንግዲህ በሰማያት ያሉትን የሚመስለው ነገር በዚህ ሊነጻ እንጂ በሰማያት ያሉት ራሳቸው ከእርሱ ይልቅ በሚበልጥ መስዋዕት ሊነጹ የግድ ነበረ። ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ሊቀ ካህናትን በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። እሺ እንዲህ ቢሆንስ
ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል። ቁጥር 22 ላይ ኃጢአት ያለ ይቅርታ ደም ሳይፈስ ስርየት የለም፣ የኃጢአት ስርየት የለም ብሎ ተናገረ። ቁጥር 26 ላይ ስለ ክርስቶስ ኢየሱስ ምን አለ? እንዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል። ማን የተገለጠው? የእግዚአብሔር ልጅ አምላክ በስጋ ተገለጠ። ምን? ኃጢአትን ሊሽር፣ ያ በአዳም በኩል ወደ ሰው ልጆች የመጣው ሞት ሊሽር ማን ተገለጠ? አምላክ በስጋ ተገለጠ። ለምን? መስቀል ላይ ለምን ደሙ ማፍሰስ ፈለገ ከተባለ ደም ሳይፈስ ስርየት የለም፣ የኃጢአት ስርየት የለም። ኦኬ። ስለዚህ እህታችን ከዚህ አንጻር ጌታችን ኢየሱስ ክርስቶስ መሰቀል ደም ማፍሰስ አስፈልጎታል። ደም ሳይፈስ ስርየት ስለሌለ፣ ደም ሳይፈስ ይቅርታ ስለሌለ፣ ወደ ሰው ልጆች ሁሉ የገባው ሞት፣ ወደ ሰው ልጆች ሁሉ የገባው ያ በሽታ፣ በአዳም በኩል የገባው በሽታ ሊፈወስ የሚችለው ወይም ደግሞ ያ ኃጢአት ስርየት ሊያገኝ የሚችለው ደም ሲፈስ ነው። ደምን የሚያፈሰው አካል ደግሞ ንጹህ መሆን አለበት። ሞትን ድል መንሳት የሚችል መሆን አለበት። ግዴታ ደግሞ የሰውን ባህሪ፣ የሰው ባህሪ ስለሆነ የወደቀው፣ የሰው ባህሪ ስለሆነ የታመመው፣ የሰውን ባህሪ የራሱ ገንዘብ ማድረግ መቻል አለበት። ስለዚህ በዚህ ምክንያት አምላክ በስጋ ተገልጦ በቀራንዮ ደሙን ሲያፈስ እንመለከታለን ማለት ነው። እታች ይሄ ነው ሐሳቡ። ቅድም ያልኩሽን ሊንክ ግን አጋራሻለሁ በሰፊው በጣም ብዙ ጥቅስ እያነሳን ያወራራን ስላለ ማለት ነው። እዚህ ሐሳብ ላይ ሜቢ ሐሳቡ ግልጽ ሆኖልሽ ከሆነ እሺ፣ አመሰግናለሁ። በጣም ገብቶኛል። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ሁለተኛው ጥያቄሽ ምን ነበር? አንዴ ኮል አድርጊኝ። ከቅድስት ሥላሴ ጋር በተገናኘ ነው። አንዴ ድገም ጥያቄ። ይሄ አንድ ሲሆኑ ሶስት ናቸው፣ ሶስት ሲሆኑ አንድ ናቸው የሚባለው ነገር እንዴት ነው? በአካል ሶስት ናቸው። ስለዚህ እናንተ ወደዳችሁም ጠላችሁም ሶስት አንድ ነው በሉ እንጂ በቃ አካላቸው ሶስት እስከሆነ ድረስ ሶስት ናቸው። ስለዚህ ምንም ማተር አያደርግም። ሶስት አምላክ ነው ያላችሁ፣ ስቲል ሶስት ብላችሁ ትቆጥሯቸዋላችሁ። ስለዛ ሶስት ናቸው ማለት ነው የሚሉት። ጥሩ እሺ፣ ጥሩ ጥያቄ ነው ይሄም። ትናንትም እንዳጋጣሚ ላይፍ ሴሽን ላይ ከዚህ ከክርስቶስ ኢየሱስ ጋር በተገናኘ አብም ወልድም ተሰቅለዋል ወይ እንደዚህ አይነት ጥያቄ ተጠይቆ እዚህ ላይ ማብራሪያ ሰጥተን ነበር። እሺ ምን መሰላችሁ ጋይስ፣ አሁን እዚህ ላይ ማስተዋል ያለባችሁ አንደርስታንድ ማድረግ ያለብን ነገር ቤተሰላም ማወቅ ያለብሽ አንድ ትልቁ ነገር ምንድን ነው ከተባለ አካል ሲባል ኦኬ፣ ከአሁን በኋላ ኦርቶዶክሳውያን ሁላችንም ኦርቶዶክሳውያን ከቅድስት ሥላሴ አንጻር ለሰዎች ሶስት አካላት ብለን ስንናገር ስናብራራ ጥንቃቄ ይፈልጋል። ብዙ ሰዎች በደንብ ስሙን፣ የቅድስት ሥላሴን ስዕል አድኖ ይመለከቱና የቅድስት ሥላሴ ስዕል አድኖ ተመልክተው ሶስት አካላት አለ አይደል፣ እንደኛ እጅ፣ እግር፣ ጆሮ፣ አፍንጫ፣ አይን ያላቸው አካላት የሆነ ወንበር ላይ ቁጭ ያሉ ይመስላቸው። እንደዛ አይደለም። በቅድስት ሥላሴ ዘንድ በእግዚአብሔር ዘንድ እንደዚህ አይነት ነገር የለም። ስዕል አድኖ ምንድነው? ስዕላት፣ ቅዱሳት ስዕላት ምንድናቸው ከተባለ ሪፕሬዘንቴሽን ናቸው እንጂ ኤግዛክትሊ ያንን አካል ይገልጹታል አይደል? እንደዛ እናምንም። ኤግዛክትሊ ያንን አካል ሪፕሬዘንት ያደርጉታል ሳይሆን ሪፕሬዘንቴሽን ወይ ደግሞ ኤግዛክትሊ ያ አካል እንደዛ ነው ማለት ሳይሆን መጽሐፍ ቅዱስ ላይ እግዚአብሔር ራሱ ከገለጠበት ነገር ተነስተን በዛ መልኩ ይሳላል። ኦኬ እንጂ ለቅድስት ሥላሴ ስንናገር አብ፣ ወልድ፣ መንፈስ ቅዱስ ሶስት አካላት ናቸው ስንል ጥንቃቄ ይፈልጋል። ለሰው ስናብራራ ሶስት የሆኑ እኔ አሁን ለምሳሌ እኔ ያለው ቤተሰብ ማለት አንተሽ አለ ኮሜንት ላይ ሶስታችን እንዲህ እንደተቀመጥነው የሆኑ ሶስት አካላት እንዲህ እጅ እግር ያላቸው ምናምን ተቀምጦ እንደዛ አይደለም በፍጹም። አካል ወይም ደግሞ ፐርሰን የምንለው ፕሮሶፖን ይባላል። አካል ወይም ፐርሰን የምንለው ከቅድስት ሥላሴ አንጻር ሲነገር አብ፣ ወልድ፣ መንፈስ ቅዱስ ሶስት አካላት ናቸው ብለን ስንናገር ሶስት እኔ ማለት የሚችሉ እኔነት ነው። ሶስት እኔ ማለት የሚችሉ አብ እኔ ማለት ይችላል። መጽሐፍ ቅዱስ ላይ ይናገራል፣ ሲናገር ሰምተናል። ለምሳሌ በመጽሐፍ ቅዱስ እናስደግፈው። አብ ሲናገር ሰምተናል፣ ኦፍኮርስ ሰምተናል። ማቴዎስ ወንጌል ላይ ምዕራፍ 3 መሰለኝ ካልተሳሳትኩ ጌታችን ኢየሱስ በዮርዳኖስ ሲጠመቅ የምወደው ልጄ ይህ ነው ብሎ ሲናገር ሰምተናል። አብ ይናገራል፣ እኔ ብሎ ይናገራል። እኔነት አለው፣ እኔነት አለው። አካል ስንል እኔነት ያለው ማለት ነው። ኦኬ እንጂ አካል ዲፋይን ሲደረግ እጅ፣ እግር፣ አፍንጫ ያለው ማለት አይደለም። በቅድስት ሥላሴ ዘንድ አካል ተብሎ ሲፈታ ከዛ አንጻር ነው። ፐርሰን እኔ ብሎ አይ ብሎ መናገር የሚችል ወልድ ይናገራል፣ ኦፍኮርስ ይናገራል። በጣም ብዙ ቦታ ጌታችን ኢየሱስ ክርስቶስ ሲናገር ተመልክተናል። መንፈስ ቅዱስ ይናገራል፣ ኦፍኮርስ
የሐዋርያት ሥራ ከተሳሳትኩ ምዕራፍ ቆያለሁ የሐዋርያት ሥራ ምዕራፍ 13 ወይም 9 ከሁለት አንዱ እንዲቆ የሐዋርያት ሥራ ምዕራፍ 13 ላይ ኦኬ ቁጥር 2 ላይ የሐዋርያት ሥራ ምዕራፍ 13 ቁጥር 2 ላይ እነዚህም ጌታን ሲያመልኩና ሲጾሙ መንፈስ ቅዱስ በርናባስንና ሳውልን ለጠራዋቸው ሥራ ለዩልኝ አለ። ማን ነው አለ የተባለ? መንፈስ ቅዱስ። ስለዚህ መናገር የሚችል እኔነት ያለው አካል ነው እንጂ በእግዚአብሔር ዘንድ አካል እግዚአብሔር በአንዴ ሁሉም ቦታ የመላ አምላክ ነው። በአንዴ ሁሉም ቦታ የመላ አምላክ ነው። ኦኬ የሆነ ረቂቅ ግዝፈት ርቀት የሚባል ነገር እንደዚህ አይነት ነገሮች የሉትም። እንደኛ በቦታ የተገደበ አይደለም እግዚአብሔር አምላክ። ኦኬ እንደኛ ፊዚካል የሆነ ፕሬዘንስ እኛ እንደምናየው አይነት አይደለም እግዚአብሔር አምላክ። ኦኬ እግዚአብሔር መንፈስ ነው። ስለዚህ ምን ትነግሪያቸዋለሽ ቤተሰላም? እኛ ሶስት አካላት ብለን ስንናገር እኔ አንቺና አንተሽ ቁጭ እንዳልነው እንዲህ ሶስት ሰዎች ቁጭ ብለው እንደዛ አይደለም። አካል ስንል እኔነት ያላቸው አብ እኔ ማለት ይችላል፣ ወልድ እኔ ማለት ይችላል፣ መንፈስ ቅዱስ እኔ ማለት ይችላል። ሶስት እኔነት ያላቸው አካላት። አንድ ስንል ምን ማለት ነው? እግዚአብሔር የሚለው ስም ባይዘው የመለኮት ስም ነው። የዲቪኒቲ ስም ነው። የመለኮት ስም ነው እግዚአብሔር የሚለው ስም። ኦኬ እንዳይረሳ የመለኮት ስም ነው። ይሄንን መለኮት አንድ መለኮት ነው ያለው ብለን ነው የምናምነው። ይሄንን አንድ ዲቪኒቲ ወይ ደግሞ አንድ መለኮት ሶስቱም አካላት ይጋሩታል። አብም ወልድም መንፈስ ቅዱስ ሶስቱም አካላት ምን ይሉታል? ይጋሩታል። ስለዚህ ለዛ ነው አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። አብ አምላክ ነው ስንል ከወልድና ከመንፈስ ቅዱስ ተለይቶ አይደለም። ወልድ አምላክ ነው ስንል ከአብና ከመንፈስ ቅዱስ ተለይቶ አይደለም። መንፈስ ቅዱስም አምላክ ነው። መጽሐፍ ቅዱስ ላይ ሶስቱም አብ አምላክ ተብሎ ተጠርቷል። ወልድ አምላክ፣ መንፈስ ቅዱስ አምላክ ተብሎ ስለተጠራ ስለዚህ አንድ ስንል በምድር ከተባለ በመለኮት ያንን አንዱን መለኮት ኦኬ አንድን ዲቪኒቲ አንዱን መለኮት ምን ስለሚሉ ሼር ስለሚያደርጉ ስለሚጋሩት ኦኬ ያንን አንዱን መለኮት ሼር ስለሚያደርጉ በመለኮት አንድ በአካል ሶስት ስንል ደግሞ እኔነት ያላቸው ሶስት አብ እኔ ማለት ይችላል፣ ወልድ እኔ ማለት ይችላል፣ መንፈስ ቅዱስ እኔ ማለት ይችላል። ስለዚህ እግዚአብሔር አንድ ነው። እስራኤል ሆይ ስማ አምላካችን እግዚአብሔር አንድ ነው ሲባል ኦፍ ኮርስ አሜን ነው የምንለው እኛ ክርስቲያን። አንድ እግዚአብሔር ነው ያለው። ያ አንዱ እግዚአብሔር ግን በዛ አንድ መለኮት ውስጥ በዛ አንድ መለኮት ጋር ሄድ ውስጥ ግን ሶስት አካላት አሉ፣ አብ ወልድ መንፈስ ቅዱስ። አካል ስንል ግን እንደኛ እጅ እግር አፍንጫ አይን ያለው ሳይሆን እኔ ማለት የሚችል በሚለው ነው የምናብራራው ማለት ነው ታችን። ስለዚህ አካላት ላይ ብዙ ጊዜ ሙስሊሞች አካላት ላይ ያላቸው ነገር የተዛባ ስለሆነ ነው የአካላት መረዳት ላይ ከዚህ አንጻር ነው የምንመለከተው። አለሽ ቤተሰብ ያዳመጥኩ ነው። ስለዛ አሁን በመለኮት አንድ ናቸው ስንል እንደዚህ በአካል ኖሯቸው አይን እጅ እግር ጥፍር ምናምን ኖሯቸው አይደለም ነው የምትለኝ አይደል? ግን ወልድ ታዲያ ኢየሱስ ክርስቶስ እኮ ግን አካል አለው። ታዲያ የአካሉ ለአብ መሆን ይችላል ማለት ነው? አዎ አካል ስንል አሁን ቅድም እንዳልኩሽ አብ ወልድ መንፈስ ቅዱስ ያልኩሽ ከቅድስት ሥላሴ አንጻር ወልድ በስጋ ከተገለጠ በኋላ አሁን እንዴት መስልሽ ከሶስቱ አካላት አንዱ አሁን እኔ ቀደም ሳብራራልሽ የነበረው ከሶስቱ አካላት አንዱ አካል በስጋ ከመገለጡ በፊት ያለው ነገር ነው። አብ ወልድ መንፈስ ቅዱስ ስንል ምን እያልን ነው የሚለው ነገር ነው ያብራራውልሽ። ከሶስቱ አካላት አንዱ አካል ግን ወልድ በተለየ አካል በተለየ አካል ወልድ በስጋ ተገለጠ። እኔ የሚለው እግዚአብሔር ወልድ ወይም ደግሞ የእግዚአብሔር ቃል ወርድ ኦፍ ጋድ የሚባለው ሎጎስ በስጋ ተገለጠ። ከሶስቱ አካል አንዱ አካል በስጋ ሲገለጥ ኦኬ ያ ትናንትም ማብራሪያ ሰጥቼ ነበር። ትናንት የነበራችሁ ሰዎች ትዝ ይላችኋል። ያ እኔነት ኦኬ አሁን ለምሳሌ ቃል እግዚአብሔር ወልድ ማለት ከዘላለም እኔነት ነበረው። ስጋ ግን ለምሳሌ ስጋ ቃል ከመዋሃዱ ቃል ሳይዋሃዱ በፊት እኔ ይል ነበር። ያ ስጋ ጌታችን ኢየሱስ ከመቤታችን የነሳው ስጋ እኔ ይል ነበር አይልም። አይዞህ እኔነት አልነበረው። ያ ስጋ እኔነት አልነበረው። ኦኬ ያ ስጋ እኔነት አልነበረው። ስለዚህ በቃል እኔነት ላይ ያ ከዘላለም ጀምሮ እኔ ብሎ መናገር የሚችለው ያ ቃል በሰፓሬት አካሉ በተለየ አካሉ ይመጣና ከመቤታችን ስጋን ይነሳል። ከመቤታችን ስጋን ሲነሳ የስጋን ባህሪያት በሙሉ ለራሱ ገንዘብ ያደርጋል። ኦፍኮርስ አምላክ በስጋ ተገልጧል። ጌታችን ኢየሱስ ክርስቶስ ለምሳሌ አፍንጫ፣ እጅ፣ እግር የምንላቸው ነገሮች አሉ የሉም አንልም አሉ። አምላክ በቃ የምርም እኮ ነው። ቃል ስጋ ሆነ ስንል የማስመሰልም አይደለም የምርም ሆኗል። አሁን በሰማያት ስላለው ነገር ከሆነ የምትነግሪኝ ጌታችን ኢየሱስ ዛሬም በሰማያት ፍጹም አምላክ ፍጹም ሰው ነው። ኦኬ ጌታችን ኢየሱስ ክርስቶስን ለምሳሌ ሰዎች ማየት ይችላሉ። እንዲህ ማየት ይችላሉ። ለምን ተገልጧል? አምላክ በስጋ ተገልጧል።
ኦኬ ሰዎች ለምሳሌ ጌታችን ኢየሱስ ክርስቶስን ማየት ይችላሉ። አብና መንፈስ ቅዱስን ግን ሰው ሊያይ አይችልም። ኦኬ እግዚአብሔር መንፈስ ስለሆነ አብና መንፈስ ቅዱስን ዛሬ ሰዎች ሊያዩት አይችሉም። ኦኬ ስለዚህ ዛሬ አሁን በሰማያት አብ አለ፣ ጌታችን ኢየሱስ አለ፣ መንፈስ ቅዱስ አለ። ሶስት አካላት አሉ። አሁንም ባይዘው የተቀየረ ነገር የለም። አብ እኔ ይላል። ጌታችን ኢየሱስ ክርስቶስን በቃል እኔነት ላይ ስለሆነ የስጋን ገንዘብ ያደረገው እሱም አንድ እኔነት ነው ያለው። እኔ የዳዊት ስርና ዘር ነኝ የሚለው ራሱ ጌታ ኢየሱስ ነው። እኔ የዳዊት ስርና ዘር ነኝ ብሎ የሚናገረው ራሱ ጌታ ኢየሱስ ነው። መንፈስ ቅዱስም እኔነት አለው ዛሬም ድረስ። ኦኬ ስለዚህ አብ፣ ጌታችን ኢየሱስ፣ መንፈስ ቅዱስ የሥላሴ ሶስቱ አካላት እነዚህ ናቸው ማለት ሶስት እኔነቶች፣ ሶስት እኔ ማለት የሚችሉ አካላት እነዚህ ናቸው ያሉት ማለት ነው እህታችን እንጂ ጌታችን ኢየሱስ ክርስቶስ የነሳው ስጋ ለአብም ለመንፈስ ቅዱስም በፍጹም አይሆንም። ኦኬ ያ ስጋ የወልድ ገንዘብ ነው። ከዛ አንፃር ነው የምንመለከተው። እሺ ጋዲ አመሰግናለሁ። እግዚአብሔር ያክብርልኝ። ለዚህ የሚረዱኝ ሊንኮች እና ሊያስተምሩኝ የሚችሉ ሌሎች ነገሮች ካሉ ፕሊስ ላክልኝ። በደንብ የሆነ ሚሴጅ ድሮፕ አድርጊልኝና ከላይ ስወጣ እንዳረሳው ከዛ በኋላ እዛ ላይ ሪፕላይ ያደርግልሻለሁ። ለምሳሌ ቅድስት ሥላሴ ላይ በሰፊው በመጽሐፍ ቅዱስ ያለውን ነገር ከዚህ በፊት አምላክ ለምን ሰው ሆነ የሚሉ ነገሮችን ላይቭ ላይ ገብተን በእርግጠኝነት ዩቲዩብ ላይ ሪከርድ ተደርጎ የተለቀቁ ነገሮች ስለሚኖሩ እሱን ሼር እንዳደረግልሽ ምናምን ነገር ድሮፕ አድርጊልኝ። እሺ እኔም አያቸዋለሁ። ያው ዳይሬክት ለመጠየቅ እንዲመቸኝ ነው የገባሁት እንጂ ይኖራሉ ዩቲዩብ ላይ እኔም ቼክ አደርጋለሁ። ገብቶሻል ገና የተወሰነ መረዳት አግኝተሻል። ያው በደንብ ጎበዝ ባልሆንም ማስረዳት ላይ የተወሰነ መረዳት ግን አግኝተሻል ብዬ ተስፋ አደርጋለሁ። አዎ የመጀመሪያው ላይ በደንብ ክሊርሊ ነው አንደርስታንድ ያደረኩ እና ገብቶኛል። አመሰግናለሁ። አሁን ሥላሴ ላይ ግን ትንሽ የባሰ ኮንፊውዝ ሆንኩኝ። ግን እስቲ አያቸዋለሁ። እንዴት መሰለሽ ነገሮች አንዳንዴ ከቅድስት ሥላሴ የአምላክ ነገር ሲነገር እንዴት ነው አንዳንዴ ይሄ አለ አይደል በደንብ ብዙ ትምህርቶችን ካላየን ነገሮችን አለ አይደል ካላነበብን ምናምን አሁን በተወሰነ ደቂቃ ብቻ ኦፍኮርስ የሚረዱ ሰዎች አሉ። አልፎ ግን ብዙ ሰዎች ደግሞ አንዳንዴ ያለ አንዳንድ ነገሮችን ሪፈር ማድረግ ሊፈልጉ ይችላሉ እና ምንም አትጨነቂ። ይሄ ምንም ግልጽ ይሆናል፣ ችግር የለውም። ግራ የገባሽም ነገር ካለ ሌላ ደግሞ እንደዚሁ ላይቭ ላይም እየመጣሽ ምናምን ነገር ዩ ካን አስክ፣ ችግር የለውም። አንድም እንደዛ፣ ሁለተኛም ያው ከዛም ሳይድ ደግሞ ጫና ስላለና የሆነ የምሰማቸው ነገሮች ስላሉ ትንሽ ዲሉዥን ነገር ፈጥሮብኝ ነው እንጂ አይ ሆፕ ይስተካከላል። አመሰግናለሁ በጣም ድሉን ስለሰጠኝ። ትውት እግዚአብሔር ያክብርልኝ። ቴንክ ዩ። አንተስ እንዴት ነህ? አለን እግዚአብሔር ይመስገን። ሰላም ነው ጋዲ? ሁሉ አማን ነው? ሁሉ ሰላም አለን። እኔ የባለፈው ትምህርት የተቀመጠ ስላለ እኔ ጋር ቴሌግራም ላይ እኔ ፎሎ አሁን ስትወርድ ፎሎ አድርጌያታለሁ። ፎሎ ታርገኝ ቴሌግራም ሰጣትና ልክላታለሁ። የትኛው አምላክ ለምን ሰው ሆነ የሚለው ነው ወይስ የቅድስት ሥላሴ? የሥላሴ አለ ቅድስት ሥላሴ ይቻላል። ሼር አድርግላት አለ ካስፈለጋት ማለት ነው። ያ ሼር አድርጋት፣ ችግር የለውም። አሪፍ ሀሳብ ነው። እሺ ሀና እንኳን ደህና መጣሽ። ሀና ሰላም ላንተ ይሁን ወንድሜ። ጋዲሳ ዲያቆን ነህ? ወንበዴ ነን። ወንድም ናችሁ? አይ እኛ ዝም ብለን እንዲሁ አንዳንድ ሀሳቦችን ሼር የምናደርግ ሰዎች ነን። እሺ የወጣቶች ጉልበት እኮ በጣም ጥሩ ነው፣ በጣም ይጠቅማል። ምንም አንልም። እግዚአብሔር ባገዘ መጠን የተማርናትን ያገኘናትን የሆነች ነገር ሼር እናደርጋለን። ትክክል። እኔ እንኳን የመካነ ኢየሱስን ስም ስታነሳ ቆይ እዚህ ልጅ ጋር ልግባ ብዬ። ኦኬ መካነ ኢየሱስ ነሽ? አዎ። ኦኬ። አይ መልካም። ያው ዛሬ ርዕሱ አይተሽ ከሆነ አሁን ለምን መካነ ኢየሱስ ላይ ሜቢ እዛ ላይ የምጠይቂው ነገር አለ ግልጽ ያልሆነልሽ? ያው ብዙ ለመናገር ሳይሆን እንደ ጥያቄ የምላቀርብልህ ነው። እንደውም በእድሜ ወጣት የሆኑ ሳይሆን አባቶችም ሊመልሱ ደስ ይለኝ ነበረ። መምህራን ማለት ያው እድሜ ትንሽ ይናገራል ብዬ ነው እንጂ እውቀት አታህል ማለት አይደለም። ከኢትዮጵያ ኦርቶዶክስ ቤተክርስቲያን ወደ መካነ ኢየሱስ የሚመጡ ሰዎች አያጠምቁም። የኔ ቄሶች አያጠምቋቸው። በጣም አም ፕራውድ ኦፍ ማይ ቸርች፣ ምክንያቱም እግዚአብሔር ነው የመራኝ ብዬ አምናለሁ ወደ ወንጌላዊት ቤተክርስቲያን መካነ ኢየሱስ። በተለይ አሁን ያለውን እብደት ሳይ
መረጋጋትን የሚሰጥ ዶክትሪን ያለበት ቸርች ውስጥ ነው ያለሁት። በተለይ ስለ ስጋ ወደሙና ስለ ቅዱስ ጥምቀት ከእናንተ ጋር በጣም ይመሳሰላል እና እኔ ደፈር ብዬ ገብቼ ከእናንተ ሰዎች ጋር ሳወራ ልክ እንደ መናፍቅ ምናምን ኑፋቄ የሚቆጥሩኝ ልጆች አሉ። ውሎ አድሮ ይገባቸዋል። ምንም ችግር የለም እዚህ የሚባል አውሬ የለም እያልኳቸው ነበር በቀደም። ግቡና ተማሩ፣ የሚያረጋችሁ ጅብ የለም፣ የታሰረ ውሻ የለም እያልኳቸው ምን ልል ነው የሆነ እንትን አለኝ፣ አትራክሽን አለኝ ኦርቶዶክስ ለሚለው ስም እና ለዶክትሪኑ በጣም ኢምፕሬሽን እና አትራክሽን አለኝ እና ኢትዮጵያዊ ሆኜ በመፈጠሬ የማዝንባቸው ያው አሁን የምናየው ፖለቲካል ክራይሲስ አለ፣ ድህነቱ አለ። ያ ከዛ ምጽናናው የኢትዮጵያ ኦርቶዶክስ ቤተክርስቲያንን ሳቃትና ወይም ሴንስ ሳረጋት ህልውናዋን ሴንስ ሳረግ አንድ ጥሩ ነገር አለ እላለሁ። ኢትዮጵያ ውስጥ አንድ ጥሩ ነገር የሚያጽናና እላለሁ። ይሄ የኔ መረዳት ነው። የብዙዎችም ይሆናል ብዬ አምናለሁ። በተለይ ዝማሬው በጣም ነው ደስ የሚለኝ የሚያጽናናኝ ነው እና ምን ልልህ ነው ትንሽ እኔ በእድሜ ዘመኔ አምናለሁ መቀራረብ ይፈጠራል ብዬ በኢትዮጵያ ኦርቶዶክስ እና በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ውስጥ ማለት ሁሉም እንደ ቤቱ ነው የሚኖረው። ግን ትንሽ የሆነ መቀራረብ ምናልባት አላውቅም ማይቴክ ዲኬድ ግን ይሆናል ብዬ አምናለሁ እና ዛሬ ባትመልስልኝም ውለህ አድረህ ትመልስልኛለህ። ለምንድን ነው እናንተ ከኛ ወደ እናንተ የሚሄዱትን ሰዎች የምታጠምቁት? የኔ ጥያቄ ይሄ ነው፣ ሌላ አይደለም። ኒቾይ ጥያቄሽ ግልጽ ነው። እሺ አንዴ ይቅርታ አድርጉልኝ ጋይስ፣ ይቅርታ አድርጉልኝ። እሺ ቴክርታ ችግር የለም። እስቲ ኮመንት ላይ ሜቢ ራሳችንን አሁን ኮመንት ኦፍ አድርገን እዚህም ያለው ነገር እንትን ከምንል ኮመንት ግዴታ አይደለም መጻፍ። አንዳንዴ ሁላችንም እኩል አንጻፍ። በቃ ተው። እንደውም ቆይ አይ ቲንክ ከይቅርታ ጋር ኮመንቱን ኦፍ ላድርግና አፈነው ልታካሂደው ነው። ምን አልከኝ? አፈነው ልታካሂደው ነው ወይ? አዎ እንዲሰሙ ነው። አሁን እሷ የጠየቀችው በቃ ቫሊድ የሆነ ጥያቄ። ለምንድን ነው ሰዎች ከመካነ ኢየሱስ የሚመጡ ሰዎችን ወደ ኦርቶዶክስ፣ ለምሳሌ ሰው ከመካነ ኢየሱስ ሲመጣ ወደ ኦርቶዶክስ ቤተክርስቲያን ሲመጣ ለምንድን ነው የምታጠምቁት የሚለውን ጥያቄ አቅርባለች እህታችን አንቺ። ምን መሰለሽ አንቺ ሜቢ የሃይማኖት ጸሎታችንን አይተሽ ከሆነ አንድ የሃይማኖት ጸሎት ወይ ደግሞ ጉባኤያት ላይ የተወሰነ ሜቢ ያነበብሽ ነገር ካለ አንደርስታንዲንግ ካለሽ ናይሲኖ ኮንስታንቲኖፕል ኒቂያ ጉባኤ አለ አይደል? 325 ዓመተ ምህረት ላይ የተካሄደው አሪዮስ የተወገዘበት በዛ 385 ዓመተ ምህረት ላይም ደግሞ እንደዚህ ዓለም አቀፋዊ ጉባኤ ተደርጓል። እና እነዚህ አንድ ላይ ናይሲኖ ኮንስታንቲኖፕል ክሪድ የሚላል ወይ ደግሞ የኒቂያና የቁስጥንጥንያ የእምነት መግለጫ አባቶች ዓለም ላይ ያሉ በዛ ጊዜ ማለት ነው የዛሬ 1600 1700 ዓመት በፊት የነበሩ አባቶች በሙሉ አንድ ላይ ነበሩ። በቃ ይሄ ነው እምነታችን ብለው እምነታቸውን ኮንፌስ ያደረጉበት እምነታቸውን የገለጡበት የእምነት መግለጫ አለ። እዛ የእምነት መግለጫ ላይ ምን የሚል ነገር አለ? የሃይማኖት ጸሎታችንን ብታዩ ራሱ ደስ ይለኛል። በጣም ጥርት ያለ የሃይማኖት ጸሎታችንን ብትመለከቱ ባይዘዊ በጣም ነው የሚገርምሽ። ፒውር ወንጌል ፒውር እና የሃይማኖት ጸሎታችን ለምሳሌ ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚተካከል፣ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። እርሱ መከራን ተቀበለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሶስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳት መጽሐፍት እንደተጻፈ በክብር በምስጋና ወደ ሰማያት አረገ። በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ለመፍረድ በምስጋና ይመጣል። ለመንግስቱ ፍጻሜ የለውም። በመንፈስ ቅዱስም እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረ ነው። ከሁሉ በላይ በምትሆን ሐዋርያት በሰሯት በአንዲት ቅድስት ቤተክርስቲያን እናምናለን። እዚህ ጋር ቀጥሎ ምን ያህል መሰለሽ አንቺው ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን፣ የሙታንንም መነሳት ተስፋ እናደርጋለን። ይሄ ነው የሃይማኖት ጸሎታችን። ባይዘው ሁሌ ሁሉም ኦርቶዶክሳዊ የሚጸልየው ጸሎት ይሄ ጸሎት ግዴታ ሁሉም ኦርቶዶክሳዊ መጸለይ ያለበት ባይዘው በየቀኑ
ኮንፌሽኑን ተመልክተሽዋል አይደል? ኮንፌሽን ይሄ ጸሎት በእኛም ቤተክርስቲያን ተቀባይነት አለው፣ ጽሁፉ አለ። ያ እንደዚህ አይነት ተቀራራቢ ጽሁፍ እንዳለ አውቃለሁ። አሁን እዚህ ጋር ይህን ጸሎት ለምንድን ነው እኔ እግረ መንገዴን በዛው ጸለይኩት ልሻለሁ እና ለምንድን ነው ይህን ያነሳውልሽ? መጨረሻ ላይ አንድ ነገር አለ። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን የሚል ነገር አለ። ምን በሚሰረይባት? ኃጢአት በሚሰረይባት። ይሄ ነገር ከየት ነው የመጣው ከተባለ አባቶች ከምን አንጻር ይህን ጻፉት የሚለውን አብራራልሻለሁ። የአንዲቷ ቤተክርስቲያን አባቶች ማለት ነው። ኃጢአት በሚሰረይበት በአንዲት ጥምቀት እናምናለን የሚለውን አባቶች የታመጡት ከተባለ እንደምታውቂው የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ያለው ሐሳብ። የሐዋርያት ሥራ ምዕራፍ 2 ላይ ቅዱስ ጴጥሮስ እነዛን 3000 ነፍሳት ከሰበከ በኋላ ምን አለ? አሁንስ ምን እናደርግ? ልባቸው ተነካልና ምን እናደርግ ሲሉት ምንድን ነው ያላቸው? በኢየሱስ ስም ይጠመቁ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ አላቸው አይደል? ከዚያ መጡና አባቶች ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። ከላይ አይተሽ ከሆነ ከሁሉ በላይ በምትሆን ሐዋርያት በሰሯት በአንዲት ቅድስት ቤተክርስቲያን እናምናለን ካሉ በኋላ ነው ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። አባቶች ይህን ነገር ሲያስቀምጡ አንዲቸው ምን መሰለሽ? ይሄ ጥምቀት የኃጢአት ስርየትን የሚያሰጠው ጥምቀት በአንዲቷ ቤተክርስቲያን ውስጥ የሚሰጠው ጥምቀት ነው ብለው ነው የሚያምኑት። ኦኬ በአንዲቷ ያ መጀመሪያ ሐዋርያት በሰሯት በአንዲት ቅድስት ቤተክርስቲያን እናምናለን ካሉ በኋላ ኃጢአት በሚሰረይባት በአንዲት ጥምቀት አይተሻል። ስለ ቤተክርስቲያን ሲያወሩ አንዲት የሚለውን ቃል ይጠቀማሉ። ስለ ኃጢአት ስለ ጥምቀቱም ሲያወሩ አንዲት ጥምቀት። ስለዚህ በአንዲቷ ቤተክርስቲያን ውስጥ የሚሰጠው አንዱ ጥምቀት፣ ያቺ ጥምቀት በአንዲቷ በጌታ ቤተክርስቲያን ውስጥ የሚሰጠው ጥምቀት ነው የሚያድነው እያሉሽ ነው። ወይም ደግሞ በዛች በአንዲቷ ቤተክርስቲያን ውስጥ የሚሰጠው ያ ጥምቀት ነው ለሰዎች የኃጢአት ስርየት የሚሰጠው እያልን አባቶች እንደዛ ነው እምነታቸው የነበረው። ብዙ አባት አውጥቼ ላሳይሽ እችላለሁ ከቤተክርስቲያን ውጭ። እንደውም ቅዱስ ቆጵርያኖስ በስም መታወቂያቸው ከሆነ 2ኛ 3ኛ ክፍለ ዘመን ላይ የነበሩ አባቶች ምን ይላሉ? ከቤተክርስቲያን ውጭ ያለ ጥምቀት ራሱ አያድንም ብለው ቃል በቃል የሚያስተምሩ አባቶች ነበሩ። ከቤተክርስቲያን ውጭ የሚሰጥ ጥምቀት ቫሊድ ጥምቀት አይደለም። ለምን መሰለሽ? አንዲት ጌታ አንድ ቤተክርስቲያን ያለው አይደል? አንዲት ቤተክርስቲያን ናት። ያቺ ቤተክርስቲያን ደግሞ የዛሬ 2000 ዓመት ነው አይደል ጌታ በደሙ የዋጃት። ያቺ ቤተክርስቲያን ልጠፋ አችልም አይደል? አንዲት ለምን አጠፋም አይደል? ያቺ ቤተክርስቲያን አልጠፋችንም አጠፋም። ኤግዛክትሊ አልጠፋችንም አጠፋም። በጣም ጥሩ አገላለጽ። አልጠፋችንም አጠፋም ከተባለ ያቺ ቤተክርስቲያን የዛሬ 2000 ዓመት ጌታ በደሙ ዋጅቷታል። ጌታ የገሃነም ደጆች አይችሏትም፣ የገሃነም ደጆች አይችሏትም ብሎ ሲናገር ምን ማለት ነው? እንደው የሆነ ደብር ለምሳሌ መድኃኒዓለም ቤተክርስቲያን ኦር እዚህ ቦሌ መድኃኒዓለም ኦር የሆነ ቦታ ያለ ቤተክርስቲያን ስለተቃጠለ የጌታ ቃል ውሸት ነው ማለት አይደለም። የገሃነም ደጆች አይችሏትም ሲል የዲያብሎስ ትምህርቶች አይችሏትም ነው። የዲያብሎስ ትምህርቶች ሊያናውጧት ይችላሉ፣ ነገር ግን አያጠፏትም። ሁሌም የእግዚአብሔር ትምህርት የጌታ ትምህርት ያሸንፋል ማለቱ ነው። ከዛ ባለፈ ደግሞ ጌታ ምን ብሏል? በጣም የሚገርም ለቤተክርስቲያን ባይዘው ጌታችን የሰጠው ፕሮሚስ ትልቅ ፕሮሚስ ነው። እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሏል። አንቺ አይደል? እስከምን? እስከ ዓለም ፍጻሜ which means ይሄን ነገር ለሐዋርያት ነው ማቴዎስ 28 ላይ ተናገረው። እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ጌታ ሲናገር ሐዋርያት ከዛ በኋላ በስጋ መቼስ እስከ ዓለም ፍጻሜ አይኖሩም አይደል? ከሐዋርያት በኋላ የሚነሱ የቤተክርስቲያን መንጋ ጠባቂዎች ጳጳሳት ስለሚኖሩ ለነሱ ነው ነገር የተነገረው። ስለዚህ አንቺ ጌታ ከቤተክርስቲያን ጋር እስከ ዓለም ፍጻሜ ሆናለሁ ካለ የገሃነም ደጆች አይችሏትም ብሎ ከተናገረ አለሽ አንቺ ሜቢ እስክትመለስ እንጠብቅ። ስልኩን አስወጣሁት ስልክ ገብቶብሽ እንደሆነ ገብቶኛል። እና ጌታ ለቤተክርስቲያን ፕሮሚስ ያደረገላት ነገር አለ። እሱ ምንድነው? እስከ ዓለም ፍጻሜ ከቤተክርስቲያን ጋር እንደሚኖር፣ ሁለተኛ የገሃነም ደጆች እንደማይችሏት፣ ሶስተኛ የቤተክርስቲያን ራሱ ማን ነው? ጌታ ኢየሱስ። ቤተክርስቲያን የክርስቶስ ኢየሱስ አካል ናት፣ ቦዲው ናት። አራተኛ ደግሞ አንቺ ይገርምሻል፣ ቅዱስ ጳውሎስ ቤተክርስቲያን ምን ይላታል? የእውነት አምድና መሰረት ይላታል አይደል? አንደኛ ጢሞቴዎስ ምዕራፍ 3 ላይ ትክክል ነው። የምን ይላታል? የእውነት አምድና መሰረት። አንደኛ ጢሞቴዎስ ስንት ነበር? እሺ እናንብበው። በጣም ወደው ቃል ነው። እሺ አንደኛ ጢሞቴዎስ ምዕራፍ 3 ፈርስት ቲሞቲ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ እንደዚህ ይላል ቅዱስ ጳውሎስ የሚናገረው፣ በዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። በእግዚአብሔር ቤት ያኔም ቤተክርስቲያን ነበረች። በእግዚአብሔር ቤት እንዴት መኖር እንደሚገባ የሚለው መቼስ ቤተክርስቲያን ስለነበረች ነው አይደል? በመዋቅር ደረጃ ነበረች። ከሌለች መኖር እንዴት እንደሚገባ እጽፍልሃለሁ ብሎ ሊጽፍለት አይችልም ጳውሎስ። ቤቱ የሚልና የእውነት አምድና መሰረት፣ የምን ፒላር ኦፍ ትሩዝ ነው የሚለው። የእውነት አምድ እና መሰረት። እውነት ያለው ምን ውስጥ ነው? አንቺ ቤተክርስቲያን ውስጥ ነው። በእግዚአብሔር ቤት
የጌታ እውነተኛ ትምህርት የሚገኘው የት ነው? ቤተክርስቲያን ውስጥ ነው። እነዚህ ነገሮችን ካወቀን ቤተክርስቲያን እንደማጠፋ ጌታ እስከ ዓለም ፍጻሜ ከቤተክርስቲያን ጋር እንደሚኖር የገሃነም ልጆች አይችሏትም ብሎ ጌታ ለቤተክርስቲያን ፕሮሚስ እንደተናገረ ከዛም ባለፈ ደግሞ የቤተክርስቲያን ራስ የሆነው ማነው? ጌታ ኢየሱስ ነው። ቤተክርስቲያን አካሉ ናት። እሱ ራሷ ነው፣ እሷ አካሉ ናት። ኦኬ፣ ለዛ ነው ንጽሕት ናት፣ ቅድስት ናት እያልን የምንጠራው። ስለዚህ አባቶች ምን አደረጉ? አንዲቷ ጥምቀት ያቺ ኃጢአት ስርየት የምታሰጠው ጥምቀት ግዴታ በጌታ ቤተክርስቲያን ውስጥ መሆን አለበት። ከጌታ ቤተክርስቲያን ውጭ ያለ ጥምቀት እንዴት ቫሊድ ሊሆን ይችላል? እንጂ ጌታ ከቤተክርስቲያን ውጭ አለ አንቺ የለም። ግን ቤተክርስቲያን የሚለውን ነገር እኔ የማይበት እይታ አለ። አሁን እኛ ማደሪያ ነን። እሱን አንደርስታንድ አደርጋለሁ። ለምን መሰለሽ አሁን ጢሞቴዎስን ያነሳውልሽ ለምንድን ነው? እዚህ ጋር አሁን ጳውሎስ በእግዚአብሔር ቤት እንዴት መኖር እንደሚገባ ነው አይደል ያለው? በእግዚአብሔር ቤት ሲባል ስለኛ ስለ ሰዎች ነው እያወራ ያለው? ኖ፣ ስለ ቤተክርስቲያን ነው። ስለ ህንፃ ቤተክርስቲያን አይደል? ስለታነጸች ስለ ህብረቱ ማለት ይቻላል። ስለ ህብረቱ ብቻ ሳይሆን በእግዚአብሔር ቤት መኖር እንዴት እንደሚገባ እኮ ነው የሚለው። መኖር እንዴት እንደሚገባ ኦኬ። which means አሁን እንዴት መሰለሽ ለምሳሌ አንቺ እንዲህ ብለሽ ኦርቶዶክስ ቤተክርስቲያን ስትሄጂ እንደዚህ ስርዓት አላት እዛ ቤተክርስቲያን ውስጥ እንዴት ማድረግ እንደሚገባሽ ብለሽ ኦፍ ኮርስ እያልኩሽ ያለሽ ቤተ መቅደስ ውስጥ ስትገቢ ስርዓት ስላለ ነው አይደል? ስርዓት አለው። ጳውሎስም በእግዚአብሔር ቤት መኖር እንዴት እንደሚገባ ብሎ ሲናገር ስለ ብልቶቹ እያወራ ያለው አይደለም። ኦፍ ኮርስ አይደለም። እያወራ ያለው ቤተክርስቲያን ያኔ ነበረች። ኦኬ፣ ህብረቱ አንድ ላይ ኤክሌሲያው አንድ ላይ ሆኖ ነገር ግን አምልኮ የሚፈጽምበት ቦታ ነበረው። ስለዛ ነው እያወራ ያለው አይደል? በእግዚአብሔር ቤት እንዴት መኖር እንደሚገባ። ስለዚህ አሁን ይህንን ኮንሰፕት እንያዝና አንቺው እኔ አሁን ባልኩሽ ኮንሰፕት ጌታ ከቤተክርስቲያን ውጭ ሊኖር ይችላል? አይችልም። በጣም ጥሩ። አሁን ሁለተኛ፣ ሶስተኛ፣ አራተኛ ክፍለ ዘመን ላይ የነበሩ አባቶች በሙሉ there is no salvation outside ቃል በቃል እንደው ምን እንደሚሉ ታውቂያለሽ? አንቺ there is no salvation outside the church ነው የሚለው። ከቤተክርስቲያን ውጭ ድህነት የለም። ለምን? ጥምቀትም የሚያድነው ትምህርትም ምን ውስጥ ስላለ? ቤተክርስቲያን ውስጥ ስላለ። አሁን እኔ አንቺን ልጠይቅሽ የምፈልገው መካነ ኢየሱስ ነሽ አውቃለሁ። ያው ኦፍ ኮርስ ባክግራውንድሽ ሉተራን ነው አይደለ? አዎ። ሉተር ለምሳሌ በ1517 ነው አይደል? እነዛ 95 ቴሲሶች የለጠፋቸው ዊተንበርግ ላይ። ከዛ በፊት ሰዎች ሲድኑ ወዴት ነበር የሚጨመሩት? አንቺው ወዴት ማለት ሲያምኑ ሲጠመቁ ማለት ነው ወይስ? አዎ፣ ለምሳሌ ቅዱስ ጳውሎስ ሮሜ ምዕራፍ 10 ላይ ይናገራል አይደለ? ሰባኪ ከሌለ እንዴት ይሰማሉ ይላል አይደል? ሰባኪ ከሌለ ሊሰሙ አይችሉም። ያልተላከ እንዴት ይሰብካል ይላል። ሰባኪ ከሌለ እንዴት ይሰማሉ? ካልሰሙስ ደግሞ እንዴት ያምናሉ ይላል አይደል? አዎ። ስለዚህ አንድ ለምሳሌ ፕሮቴስታንቲዝም እንቅስቃሴው ከመጀመሩ በፊት የሆኑ አካላትን ወንጌል የሚሰብክላቸው የተላከ ሰው መሆን አለበት አይደል? ነው። ከማ የተላከ? ከእውነተኛዋ ቤተክርስቲያን። በዛ ሰዓት የነበረችው ካቶሊክ ናት። ኦርቶዶክስም ነበረች። እሱ እንኳን ያው ሉተር የወጣው ከካቶሊክ ነው። ምን ልልሽ ፈልጌ መሰለሽ? ሉተር ወይ ደግሞ እኔ አሁን አንደርስታንድ እንድታደርጊኝ ሀሳቤን እንድትረጁ፣ ፕሮቴስታንቲዝም ሪፎርሜሽን እንቅስቃሴው ከመጀመሩ በፊት ሰዎች ማን ነበር የሚሰብክላቸው ወንጌል? ቤተክርስቲያን ነች። ማን ይሰብካል ብለህ ነው? ከቤተክርስቲያን። ስለዚህ እቺ ቤተክርስቲያን ጌታ ቤተክርስቲያን ነበረች፣ ወንጌል የምትሰብከዋ ቤተክርስቲያን። ሉተርን ካመለከትከኝ ግን እጠራጠራለሁ። ኦርቶዶክስን ለብቻ ለይተህ ካሳየኸኝ አወላለሁ። ኦኬ፣ አሁን ስለዚህ አንቺ ከካቶሊክ ጋር ነው ያኔ በነበረችው ካቶሊክ ላይ ጥያቄ አለሽ? እሺ፣ እኔ እንደ ኦርቶዶክስ ሲጀመር እኛ ኦርቶዶክሳውያን ለምሳሌ ያንን ትክክለኛውን ትምህርት ይዘን መተናል ብዬ አምናለሁ። ብቻ ወደ ቅድም ችግር የለውም፣ ታሪኩን በኋላ ላይ እመጣልሻለሁ። ቅድም ያነሳሁትን ፖይንት አንዴ ልጨርስልሽ። ምን ልልሽ ፈልጌ ነው፣ አባቶቻችን ናይሲኖ ኮንስታንቲኖፕል ክሪድ ላይ ኃጢአት በምታስተሰርይ በአንዲት ጥምቀት እናምናለን ሲሉ ያኔ አባቶች እንደዛ ሲናገሩ ቤተክርስቲያን ያኔ ነበረች። አንዲቷ ቤተክርስቲያን እንደምታውቂው እስከ 451 አንዲት ቤተክርስቲያን ነበረች አይደል? ካቶሊክ ኦርቶዶክስ ተብሎ መከፋፈልም አልነበረም አይደል? እሱን ብዙ አላውቅም። ጋዲሳይ ማንበብ አለብን። እስከ 451 ዓመተ ምህረት ላይ በዓለም አቀፍ ደረጃ ቤተክርስቲያን አንዲት ነበረች፣ መከፋፈል አልነበረም። ካቶሊክ ኦርቶዶክስ የሚባል ነገር አልነበረም። አንዲት ቤተክርስቲያን ነበረች። ኦኬ፣ አንዲት ቤተክርስቲያን ማለት አንድ ህንፃ ቤተክርስቲያን ማለት ሳይሆን አንዲት የጌታ ቤተክርስቲያን፣ አንድ አይነት ትምህርት ያላት፣ አንድ አይነት ዶክትሪን ያላት። ኤግዛክት። አሁን እዛች አንዲቷ ቤተክርስቲያን ውስጥ ያሉ አባቶች በሙሉ ምን አሉ? ከቤተክርስቲያን ውጭ ድህነት የለም። እነሱ ቤተክርስቲያን ብለው ሲናገሩ ያኔ ከነበረችው ያንን ትምህርት ከያዘችው ከጌታ ቤተክርስቲያን ውጭ ድህነት የለም እያሉ። ኦፍኮርስ
ያስኬዳል። አሁን እኔ ደግሞ እያልኩሽ ያለሁት ለምሳሌ እኔ ኦርቶዶክስ ነኝ አይደል? ኦርቶዶክስ ተዋህዶ አማኝ ነኝ። ኦርቶዶክስ ክርስቲያን ነኝ። ያኔ አባቶች የነበራቸውን እምነት ዛሬ ሙሉን ትምህርትና እምነት በእኛ ቤተክርስቲያን ውስጥ አለ ብልሽስ ሙሉ ለሙሉ እቀበላለሁ። እኛ ዛሬ የምናምነው እምነት አንቺው ሙሉ ይሄ እንዲህ ያለሽ ዶግማችን ስርዓተ ቤተክርስቲያን ውስጥ ያሉ አንድ ነገሮች ዶግማችን ታይ ሙሉ ለሙሉ ስርዓተ ቤተክርስቲያን ውስጥ ያሉ ነገሮች ሙሉ ለሙሉ ከቅዱሳን ምልጃ ልትይዝ ያለሽ ቅዱስ ቁርባን የሚሰጥ አምልኮ የምንፈጽምበት መንገድ በአንዲቷ ቤተክርስቲያን ውስጥ የነበረ ነው ብልሽስ ትቀበያለሽ? በደስታ እቀበላለሁ። ታዲያ አሁን እንደዛ ካልሽኝ አንቺው የኔ ጥያቄ ምን ይሆናል መሰለሽ? የምጠይቅሽን ጥያቄ ስሚ። እሺ አንዲቷ ቤተክርስቲያን የምታምነው ያቺ አንዲቷ ቤተክርስቲያን ያ እምነት ቅድም እንደተባባሉ ያ ትምህርት አይቋረጥም፣ ትምህርት አይጠፋም፣ ይቀጥላል። ያቺ አንዲቷ በዓለም አቀፍ ደረጃ እስከ 451 አንድ ላይ የነበረችው ያቺኛዋ ቤተክርስቲያን የምታምነውን እምነት በቅብብሎሹ መቶ ዛሬ እኛ ቤተክርስቲያን ይዛ ተገኝታለች። ለምንድን ነው ወደዚህ ህብረት የማትቀላቀዩ? ወደ መጀመሪያው ቤተክርስቲያን የማትቀላቀዩ? ጥሩ ጥያቄ ነው። የማልቀላቀልበት አንዱ ነገር ቅድም ካነሳው ጥያቄ ብራንች ሆኖ ይወጣል። ዩኒቨርሳሊቲ የሚባል ነገር አለ። ሁሉም ሰው ኦርቶዶክስ ለመሆን አልታደለም። ለምሳሌ እግዚአብሔር መርቷቸው ሄደው ኦርቶዶክስ ቤተክርስቲያን ውስጥ ያረፉ ልጆች፣ ህይወታቸው የሰከነላቸውን ልጆች እዚሁ ቲክቶክ ላይ ያገኘኋቸው ልጆች ሲመሰክሩልኝ ቁጭ ብዬ ነው የሰማሁት። ተደንቄ እጄን ባፌ ላይ አድርጌ ከማይሆን ቸርች ለምሳሌ ምን ትለኝ ነበረ አንዲት ልጅ ልክ ለመዘመር ስወጣ ሜካፔ ይታያል አለች። መዝሙር መሪ ነበርኩ አለች። ድሮ በነበረችበት ሮቦት የሚባል ሚኒስትሪ ይሁን ቸርች አላቅም፣ እኔ አላቃቸውም ብዙዎቹ። አሁን እንደገና አለባበሴ ይታያል አለች። የምለብሰው ስከርት ከጉልበቴ በላይ ነው አለች። እታወካለሁ አለች ሁሌ ጸሎት ምሪ ስባል። አሁን ግን ጌታ መርቶኝ አለች መጣሁ ወደ ነባሯ ቤተክርስቲያን ወደ ኦርቶዶክስ። አለባበሴን አስተካክዬ መዝሙሬም ያሬዳዊ ነው፣ ነፍሴ አረፈች ስትል ምን ልበላት? አሁን ደግሞ እኔን መርቶኝ መካነ ኢየሱስ ውስጥ አስቀምጧል ጌታ። ሁሉም ሰው ራሱ አመራር ይሰጠዋል ጌታ። ግን ከአብ ወልድ መንፈስ ቅዱስ አንድ አምላክ ካራቀና ሐዋርያት በሰበኩበት ጌታችን ኢየሱስ ክርስቶስ የሰዎች ሁሉ የህዝቦች ሁሉ አዳኝና መድኃኒት መሆኑን ካወቀ ወላ ሰቨንዝ ዴይ አድቬንቲስት ዴይ አባል ሊሆን ይችላል። በእኔ እምነት ቃለ ሕይወት ሊሆን ይችላል፣ ሙሉ ወንጌል ሊሆን ይችላል። አብ ወልድ መንፈስ ቅዱስን እስካልካደና ኢየሱስ ጌታ እንደሆነ በአፉ እስከመሰከረ እግዚአብሔርም ከሙታን እንዳስነሳው በልቡ ካመነ ይድናል። የኔ እኮ እምነት ይሄ ነው። ግን እንዴት ለመሰልሽ አንቺው አሁን ያልሽው ነገር አንቺ ላይ የምመለከተው ነገር የዩኒቨርሳሊዝም የሚመስል አይነት ነገር አለ። ግን አሁን ይሄን ክራይቴሪያ ኬታ መጣሽ? ይሄን ክራይቴሪያ ኬታ መጣሽ ስልሽ ለምሳሌ አባቶች አሁን አንቺ ያልሽው ነገር አባቶች ለምሳሌ እንዴ የገላትያ ቤተክርስቲያን ግን አይተሻታል አንቺው? የገላትያ ቤተክርስቲያን ከእውነተኛው ወንጌል እንዴት ፈቀቅ እንዳላችሁ የተባሉት ለምን ይመስልሻል? ሰው አምኖ ከተጠመቀም በኋላ ለመዳን መገረዝ አለበት የሚለውን ትምህርት ስለተቀበሉ ነው አይደል? አዎ ልክ ነው አይደል? ከእውነተኛው ወንጌል ፈቀቅ ብላችሁ አልተባሉ አይደል? ለምሳሌ ቃለ ሕይወት ቤተክርስቲያን እናነሳሽልኝ። ቃለ ሕይወት ቤተክርስቲያን ለምሳሌ እግዚአብሔር በቀድሞ ውሳኔ ታምናለች አይደል? አዎ ፕሪደስቲኔሽን፣ እግዚአብሔር የሚድኑትና የሚጠፉ ሰዎችን ቀድሞ ወስኗል ብላ ታምናለች። አዎ አሁን አንቺ ይሄ ትክክለኛ የምታመልከው አምላክ ባህሪ ነው ብለሽ ታስቢያለሽ? ፕሪደስቲኔሽን እና ይሄ ፕሪ አንደርስታንድ የሚባሉ አስተሳሰቦች ለነገሩ በየሰዎች ልብ ውስጥ በአንድ ቸርች ውስጥም ሆነን የተለያየ አመለካከት ያላቸው ሰዎች አሉ። ምን ልልሽ ፈልጌ መሰልሽ አንቺው አሁን እኛ በጭንቅላታችን አሁን ቅድም አንቺ ያስቀመጥሽው ክራይቴሪያ አብ ወልድ መንፈስ ቅዱስን ካመንና ኢየሱስ ጌታ እንደሆነ ከመሰከረ የሚለውን ክራይቴሪያ አንቺው ይሄ ክራይቴሪያ የአንቺ ክራይቴሪያ ነው። ለምን ካለ እሺ ለምን በእምነት ደረጃ አሁን ለምሳሌ ነገርኩሽ እኮ በእምነት ደረጃ ለምሳሌ የእምነትሽ ጀማሪ የሆነው ማርቲን ሉተር ለምሳሌ ነው አይደለም? አንዴ አዲስ አየ አይደለም አንቺው አዲስ ነኝ። አይ እሱማ ምን ያው መካነ ኢየሱስ ሉተራን ናት አይደል? ግን ልንገርህ አንድ ነገር እኔ ቆይ አንዴ ላጥራልሽ። አንዴ አንቺው እንዳጥራልሽ መካነ ኢየሱስ ሉተራን ናት አይደል? ለምሳሌ ነች። ሉተራን የተባለችው የምን በሉተር ስለተመሰረተች ነው ሰርሽ አይደል? ሉተር ማለት ለመካነ ኢየሱስ ትልቅ ሪፎርመር ነው። ሉተራን ለምሳሌ የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ የክርስቶስ ኢየሱስ ተከታዮች ምን ተብለው ተጠሩ? ክርስቲያኖች ተብለው ተጠሩ። የሉተር ተከታዮች ምን እንደሚባሉት ሉተር እኔ ተከትየው አላውቅም። እኔ ታሪኬን እነግርሃለሁ።
ሪፎርሜሽኑን ነው የተቀበልኩት፣ ተሐድሶውን ነው እንጂ እኔ መነሻና ማነው መጀመሪያና መጨረሻ የሌለውን አልፋና ኦሜጋ ነው ማምነው። አሁን ከቸርችሽ ጋር ራሱ ትጋጫለሽ። ለምን መሰለሽ ከቸርችሽ ጋር ትጋጫለሽ ያልኩሽ? ከምትሄጂበት ቸርች ጋር ራሱ አሁን የምትናገሪው ነገር ይጋጫል። የምትሄጂበት ቸርች መካነ ኢየሱስ የሉተርን ካቴኪዝሞች ስሞልና ላርጅ ካቴኪዝም እንደ እውነተኛ እግዚአብሔር ቃል ማብራሪያ አድርጋ ነው የምትቀበለው። እኔም እቀበላለሁ ካልክስ ታዲያ ምንድነው ሉተር ለኔ ምንም አይደለም የምትኛው? መልሰሽ ሉተር እኔ የሞተልኝ የእምነቴ ራስና ጭማሪ ፈጻሚ ኢየሱስ ክርስቶስ ነው የምልህ። አይደለም እኔ ሞቶልሻል እኮ አላልኩም። ምን ልልሽ ፈልጌ ነው ወደድሽም ጠላሽም አንቺም አሁን የሉተርን ማብራሪያ ስሞልና ላርጅ ካቴኪዝም እንደ እውነተኛ እግዚአብሔር ቃል ማብራሪያ አድርገሽ ከተቀበልሽ ወደድሽም ጠላሽም የሉተርን ትምህርት ነው የምትቀበይው ማለት ነው። ኮንሰርኒንግ ምን እኔ ለምሳሌ ይኸው ላመጣልሽ እኮ ነው። ለምሳሌ የሉተርን ስሞልና ላርጅ ካቴኪዝም እንደ እግዚአብሔር ቃል እውነተኛ ማብራሪያ አድርገሽ ትቀበያለሽ። ለምሳሌ ሉተር ጥምቀትን የሚክዱ ሰዎችን እነዚህ አጋንንት የሰፈረባቸው ጥምቀት አያድንም የሚሉ ሰዎችን፣ ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም የሚሉ ሰዎችን እነዚህ አጋንንት የሰፈረባቸው ሰዎች ናቸው እያለ ነበር የሚጽፈው። ታውቂያለሽ? አውቃለሁ በእርግጥ። ታዲያ አሁን አንቺ ደግሞ ምን ትይኛለሽ? ምን አይነት ፋላሲ እየሰራሽ እንደሆነ ልንገርሽ አንቺ። በዚህ በኩል ሉተር ለምሳሌ አንቺ ቅድም ምናልሽ አንቺ በደንብ ታቻላችሁ ሰው አንቺ ምናለች? ሰው ችግር የለውም በአብ ወልድ በመንፈስ ቅዱስ ካመነ የኢየሱስ አዳኝነትን ካመነ ችግር የለውም በቃ የትም ይሁን የትም ችግር የለውም ብዬ ነው ማምነው አለች። ሉተር ግን አንቺ ስለ ሉተር ምን ብላ ተናገረች እንዳትረሱ? የሉተር ስሞልና ላርጅ ካቴኪዝምን እውነተኛ የእግዚአብሔር ቃል ማብራሪያ አድርጋ ነው የምትቀበለው አንቺ ራሱ። ሉተር ደግሞ መለስ ብለን ስንመለከት ሉተር እዚህ ጋር ይመጣል። ኧረ አንቺ ምንድነው የምትይው ነው የሚላት ሉተር። እንዴ አብ ወልድ መንፈስ ቅዱስን ስላመነና በኢየሱስ አዳኝነት ስላመነ ብቻ ይድናል? ኧረ የሚባል ነገር የለም። ጥምቀት አያድንም ብለው የሚያምኑ ሰዎችን፣ ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም የሚሉ ሰዎችን እነዚህ አጋንንት የሰፈረባቸው እያለ ይሰርባቸዋል። አጋንንት ቃል በቃል። አንቺ ግን በዚህ በኩል ምን ትለናለች? መካነ ኢየሱስ ነው የምትሄደው። መካነ ኢየሱስ ቸርቿን በእምነት ደረጃ የምትቀበለውን ግን እነዚህ ሚስጥራት የሚክዱ ሰዎችን አጋንንት ያለባቸው ብላ ነው ቸርቿ እንደ ቸርች በእምነት መግለጫዋ ላይ ያስቀመጠችው። አንቺ ግን አረ ችግር የለውም አብ ወልድ መንፈስ ቅዱስ ብሎ ካመነም ከዛ የጌታን አዳኝነት ከመሰከረ የትም ቢሆን ይድናል ብዬ ነው የማምነው። ስለዚህ አንቺ ማመንና መጠመቅ አለበት። ካላመንና ካልተጠመቀ እንዴት ይድናል? እኔ እሱ ይተፋኝ። አንቺ ምን ልልሽ ፈልጌ ነው ቅድም ያስቀመጥሽው ክራይቴሪያ በአብ ወልድ በመንፈስ ቅዱስ ካመነና የጌታን አዳኝነት እንትን ካለ የትም ቢሆን ይድናል ብዬ አምናለሁ አልሽ። ይሄ ልክ አይደለም። ይሄ ልክ አይደለም። ኦኬ፣ ይሄ ልክ አይደለም። ከጥንት ጀምሮ የነበረችውን ቤተክርስቲያን ብትመለከቺ ዶግማ፣ ሃይማኖት ብላ እነዚህን አምስቱን ኦኬ የእምነቴ መሰረት ናቸው ብላ ያስቀመጠቻቸው ሰዎች ለመዳን እነዚህ ነገሮችን ማመን ግዴታ አለባቸው ብላ ስለምታምን ነው። ስለዚህ እኛ ሀኒቾን እንስማ ወይስ ከመጀመሪያው ክፍለ ዘመን ጀምሮ የነበረችውን ቤተክርስቲያን እናዳምጥ ከተባለ ቤተክርስቲያን ነው የምንሰማው አይደል? አንቺ እሺ፣ አከብርልሃለሁ ጋዲሳዬ የተናገርከው ነው። እኔ እኮ ዶግማውን እናንተን እንደ ጣዝማ ማር ነው የምጠጣው። አሁን ለምን አትጠመቂም? አሁን ኦርቶዶክስ ለምን አትሆኚ? ኦርቶዶክስ ልክ ያልሆነ ነገር አለ ብለሽ ታምኛለሽ? ልክ ያልሆነ ነገርሽ ልክ ያልሆኑ ነገሮች እኔ እንደዚህ ጨዋ ያሳደገኝ ነኝ ማለት መነገር ያለበትን ብቻ ነው በአደባባይ መናገር የምፈልገው። አይ ችግር የለም ተናገሪ፣ ችግር የለም። ለምሳሌ ሙሉ ወንጌል፣ ቃለ ሕይወት፣ መካነ ኢየሱስ እነዚህ በሙሉ ሺህ እልፍ አእላፋት ወደ ሲኦል ይሄዳሉ ካልከኝ ወደ ጥንታዊቷ ቤተክርስቲያን መጥተው ዶግማዋን ተቀብለው ካልተጠመቁ በሙሉ ወደ ሲኦል ይሄዳሉ ነው የምትለኝ? አሁን ይሄ ይከብዳል። ለምሳሌ እንዴ አንድ ጥያቄ ልጠይቅሽ አንቺ። እግዚአብሔር አምላክ በኖህ ዘመን ስንት ሰዎችን ነበር ያዳነው? 8 ሰዎች እና ላይክ ጥቂት ሰዎች። በዛ ጊዜ ብትኖሪ ኖሮ እግዚአብሔር 8 ሰዎችን ያስቀር ነበር ብትባይ ይከብዳል አትይ? በእርግጥ እላለሁ። ይሄ እኮ ምን መሰለሽ አንቺ እኛ የእግዚአብሔር ህልውናና አሰራር ውስጥ ገብተን ለኔ ከበደኝ ለእንትና ከበደ ለእንትና ቀለለ የሚል ነገር ውስጥ አንገባም። ቁጥር አይደለም ጉዳያችን። እግዚአብሔር ግን በልጁ በኩል የገለጠው ነገር አለ። ኦኬ መጽሐፍ ቅዱስ ሲናገር በክርስቶስ ኢየሱስ ትምህርት ለማይኖር አይደለ አምላክ የለውም ይላል አይደል? አንቺ በሚገባ ታዲያ በቃ እነዚህ ሰዎች እኮ አሁን እንዳለ ሲኦል ይገባሉ ልክ አይደሉም ብለን ስንናገር እኮ ፕሮቴስታንቲዝም የክርስቶስ ኢየሱስን ትምህርት አልያዛችሁም ብለን እኮ እየተናገርን ነው። አንቺ እኔ አይደለሁም በእኔ ኦፌንድ እንዳትሆኝ ቅዱስ ዮሐንስ ነው ያለው በክርስቶስ ኢየሱስ ትምህርት ለማይኖር አምላክ የለውም ማለት ግን ይሄ የኛ ሀገሩ የኢትዮጵያ ኦርቶዶክስ አስተምሮ ሊሆን ይችላል። ወደ አሜሪካ ይሄ ሁሉም ኦርቶዶክስ እንደዛ አይደለም። አንድ ነው አይደለም። የአሜሪካው ትንሽ ይለያል።
ጉግል ማምረት ትችላለህ። የአሜሪካው ሲጀመር በመዋቅር ደረጃም አሜሪካ ኦርቶዶክስ አሜሪካ ውስጥ ያለው ዲዮሲስ በመዋቅር ደረጃ ማንቹ ቅርብ ጊዜ ነው የተጀመረው። በመዋቅር ደረጃም 30-40 ዓመትም አይሞላውም። እውነት ለማውራት ግን ምን ልልሽ ፈልጌ ነው አሁን የአሜሪካው አለ የእንትኑ አለ ሳይሆን እግዚአብሔር በልጁ የገለጠ እውነት አለ። ኦኬ ልጁ ደግሞ በደሙ ቤተክርስቲያኑን ዋጅቷታል። የገለጠ እውነት አለ። ያንን እውነት ለመዳን መቀበል አለብን። በቃ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠው ሃይማኖት እንድትጋደሉ ኦኬ መጋደል ራሱ አለ። እውነትን ፕሪዘርቭ ለማድረግ መጋደል ራሱ ያስፈልጋል። አንቺ ሀና ተመቻት አይደለም ሀናውን ጭንቅላት ላይ ስታስቢው ይሄ ሁሉ ሰው እንዴት ሲሆን ሊገባ ይችላል? እንዴት እሱ አይደለም ሊረብሽሽ የሚገባው አንቺ ራሱ እውነትን አግኝተሻል የሚለው ነገር ነው ሊያስጨንቅሽ የሚገባው። አንቺ ባይዘው ይሄ ፍርድ እግዚአብሔር ነው። እኔ ለምሳሌ አንቺ ብትጠይቂ ለምሳሌ አዲስ አበባ ይሄ ሁሉ ሰው እንደው ሲሆን ቢገባ እንዴ እግዚአብሔር ምስክር ነው። ይሄው አምላክ ምስክር ነው። እያንዳንዱ ክርስቲያን ማንንም ብትጠይቂ እኔ እንኳን ፕሮቴስታንት ውስጥ ያሉ አይደለም ሙስሊሞች ራሱ ሲሆን እንዲገቡ ፍላጎት አይደለም። ፐርሰናል ይሄ ሲጀምር የክርስቲያንን ባህሪ አይደለም። ሰው ሲሆን እንዲገባ የሚመኝ ከሆነ የክርስቲያን ባህሪም አይደለም። ለምን እኛ የእግዚአብሔር ልጆች ነን። በጥምቀት የእግዚአብሔር ልጆች ሆነናል እኛ ኦርቶዶክሳውያን። እግዚአብሔር ደግሞ በባህሪው አንደኛ ጢሞቴዎስ ምዕራፍ 2 ላይ ተመልከተች ከሆነ ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ በሚወድ በመድኃኒታችን በእግዚአብሔር ፊት ሰዎች ሁሉ እንዲድኑ እግዚአብሔር ይፈልጋል። አዎ ይፈልጋል። ግን ሀኒቾ አሁን ከቅድም ጀምሮ ይሄን ሁሉ ነገር እየነገርኩሽ አልቀበልም እውነትን ካልሽ ግን እኔ እንግዲህ ያው ለእግዚአብሔር ነው ሀኒቾ እንደሱ አይደለም። እኔ ሳነብ ነበር ለምሳሌ ነገ ተነገ ወዲያ እድሜ ይስጠን አንተም ሸምግል ለእኔም እድሜ ቀጥልልኝ ጌታ። ነገሮች የሚቀየሩ ይመስለኛል። ቲክቶኩ ጥሩ ንግግር እያመጣ ነው። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን የኔ አባላት ብቻ ነው የሚድኑት ትላለች ብዬ አላስብም። ቤተክርስቲያናችን አቋሟ እንደዛ ነው። አንቺ ለዛ ነው ከሌላ ቤተ እምነት በተለይ ከፕሮቴስታንት ከቤተክርስቲያን ውጭ ያሉ የትኛውን ፕሮቴስታንት ሲመጣ ያ የኃጢአት ስርየት የሚያሰጠውን እውነተኛ ጥምቀት ተጠምቀዋል ብለን ስለማናምን የትኛውን ሰው ወደ ቤተክርስቲያን ሲጀመር ምንም አያስጨንቀኝም። እሱ ምንም አያስጨንቀኝም። ግን የራሴን አቋም ምነግርህ የኔን ቤተክርስቲያን የምወዳት ለምንድን ነው? ካህኑ መሰዊያው ፊት ቆሞ ቅዱስ ቁርባን በሚሰጥበት ሰዓት እንኪ ለአንቺ የተቆረሰ የክርስቶስ ስጋ ብሎ ነው የሚሰጠኝ። ደሙንም ሲሰጠኝ እንቺ ለአንቺ የፈሰሰ የክርስቶስ ደም ብሎ አሜን ብዬ ነው የምቀበለው። ድኛለሁ። እኔ ስጋውን ከሱ ጋር ስለበላ ደሙንም ስለጠጣው ድኛለሁ። በመንፈስ ቅዱስ ታትሜያለሁ። ስሜን በሕይወት መዝገብ መጽሐፍ ተጽፎልኛል። መንፈስ ቅዱስ ግን ከቤተክርስቲያን ውጭ መንፈስ ቅዱስ አለ እንዴ? አንቺ ቤተክርስቲያን እኮ አሁን በቅጥር አይደለችም። ቤተክርስቲያን በቅጥር ሳይሆን ቅድም እንዳልኩሽ በቃ አንድ ሁለት ሀሳብ ላንሳልሽና አንቺ እዚህ ላይ እንትን እንበልና ሌሎች ሰዎች ካሉ እንቀበላለን። ጭንቅላትሽ ላይ አንድ መያዝ ያለብሽ ነገር ቤተክርስቲያን ለምሳሌ እኔ አሁን አዲስ አበባ ነው ያለሁት። አዲስ ሰፈር አካባቢ ከመሬት ተነስቼ ምሳሌ ነው የምሰጥሽ። ከመሬት ተነስቼ ሰፈሪ ላይ ቸርች ከፈትኩና በቃ ይኸው ጥምቀት ያድናል እያልኩ ሰዎችን ባጠምቅ ያ ጥምቀት እውነተኛ ነው? በፍጹም አይደለም። የሆነ ህብስትና ወይን አምጥቼ ለምሳሌ ሰፈር ውስጥ ቸርች ከፍቼ ይህ የጌታ ስጋ ነው ይህ የጌታ ደም ብሉና ጠጡ ብል እውነተኛ ነው? አንቺው ነው አይደለም። እኔ እሱን በፍጹም አይደለም። ለምንድን ነው እውነተኛ የማይሆነው? እኔ አሁን ቸርች ከፍቼ የማይሆነው ለምንድን ነው? የወጣበት ሩት የለውም ወይ ሉተራን አይደለም ወይ ኦርቶዶክስ አይደለም። በመንፈስ ቅዱስ ፈቃድ አልተከፈተም ብዬ ነው ማምነው። በአሁኑ ዘመን እንዲህ እናድርግ አንቺ አንድ ቀን እንዲሁ ላይፍ ከፍትና እኔና አንቺ ማለት ነው። እኔ ለምሳሌ አንቺ በጣም ደስ በሚል ቶንም ያወራ ነው። እኔ ብዙ ጊዜ ላይፍ ገብተንም እንትን ብለናል። የሉተራኒዝም እንቅስቃሴ ሉተር ራሱ በመንፈስ ቅዱስ ተመርቶ ነው ይህን እንቅስቃሴ የጀመረው ብዬ አላምንም። ይቅርታ አድርጊልኝና ግን ሌላ ጊዜ ሰፊ ቶፒክ ስለሆነ ዛሬ ያወራነው ነገር በልባችን ያጽናልን። ነገር ግን ቅድም እንዳልኩሽ አንድ ከጭንቅላትሽ ልታወጪ የሚገባው ሀሳብ ቤተክርስቲያን ስንል ቤተክርስቲያን እውነተኛ የሚያሰኛት ነገር ምንድነው ከተባለ እውነተኛ የሆነ ሐዋርያዊ ቅብብሎች ሊኖራት ይገባል። አምናለሁ። እውነተኛ የሆነ ሐዋርያዊ ቅብብሎች እንዲኖራት ደግሞ ለምሳሌ እኔ ሀኒቾ ዛሬ ላይ ቆሜ ብፁዕ ወቅዱስ አቡነ ማትያስ አይደሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትሪያርክ ወደኋላ ተመልሼ ቅዱስ ማርቆስ ጋር ደርሳለሁ። በቅብብሎች አውቃለሁ። አንቺ ግን ለምሳሌ ወደ መጀመሪያው ክፍለ ዘመን ልደርሺ አቺን በቅብብሎች
ተዘጋጅቼ እመጣለሁ። ከቄሶቼ ጋር ተነጋግሬ ተነጋገሪና በቃ አንቺዬ ለነበረን ቆይታ እናመሰግናለን። እግዚአብሔር ያክብርልን። ኦኬ ጥሩ ዲስከሽን አድርገናል። ያው እንትን ነው በቀንነት እንደዚህ እንትን የሚሉ ሰዎችን አለ አይደል? በውስጡም ሰዎች የሚያስተውሉትና የሚማሩት ነገር አለ። አሁን ብዙ ሰዎች ጋር እየተመለከትን ያለው ነገር ኦርቶዶክስ ቤተክርስቲያን ውስጥም እውነት አለ ግን እስቲ እኛም ጋር እውነት አለ የሚል አይነት ነገር ነው ሰዎች ጋር የምንመለከተውና ይህን ደግሞ ቀስ በቀስ ሚዲያው ላይ እየሰራን የምናመጣው ለውጥ ይሆናል ማለት ነው። አዮብ ገዝት ልኮ ነበር እንዴ አንተ? አሁን ለጥቂት እና ከዛ አንፃር ነው የምንመለከተው የቤተክርስቲያን ጽንሰ ሐሳብ ጋይስ። ኦኬ የቤተክርስቲያን ጽንሰ ሐሳብ በጣም መረዳት አለብን። እሺ የቤተክርስቲያን ጽንሰ ሐሳብ በጣም ማወቅ አለብን። ሰው የቤተክርስቲያን ጽንሰ ሐሳብ አንደርስታንዲንግ ካወቀ እውነትን ለመፈለግ የሚከብደው አይመስለኝም። እሺ ለምን ክርስቲያን አትሆኑም በሚል ገዝት መላክ ትችላላችሁ። አንቺ ለአበባው ጊዜ ያክብርልን። እሺ ለአንቺ ተብሎ ወዳጆቻችን ታፍኗል። አንቺም ብትሆኚ ያው ቀስ ብለሽ እውነታውን ለማየት ሞክሪ። ውስጥሽ የሚነግርሽን ሳይሆን የመጽሐፍ ቅዱስ እውነት እና ታሪካዊ ክርስትና ምን ይላል የሚለውን በደንብ ቆም ብለሽ ብታጠኚ መልካም። እሺ ብላለች አንቺ። እሺ አንድ ቁጥር ጻፉ። ኦራንት ገዝት እንትን ማለት ትችላለህ እንዴ? እያስቸገረኝ ነው እኔ። ይቅርታ እንግዲህ የታፈናችሁ ሰዎች አስናለሁ ፈልጋለሁ። ገነነን አውርተህ ከሆነ ወይስ? አይ ገነነን ኦልሬዲ ቅድም እሱ እንትን ብለናል ጨርሰናል። ከገነነ ጋር ቅድም እሱ ቅድም ነው የጨረስነው። እሺ ለምን ክርስቲያን አትሆኑም በሚል በደንብ ሼር አድርጉ። ለምን ክርስቲያን አትሆኑም እያልኩኝ እሺ በረከት ሰላሉ የሚል ዩዘርኔም አየሁ ልበል። እሺ ለኦርቶዶክሳውያን ብቻ ደግሞ ሰፓሬት የሆነ ሴሽን የምናዘጋጅበት ቀን ይሆናል። እሺ ለዛ ነው ወንድማችን፣ ችግር የለውም እናስገባለን። ጥያቄ ያለ ብቻ ስለምትሰጡት ትምህርት በደንብ ነው የምናመሰግናቸው። ቤተክርስቲያን የጌታ ቤተክርስቲያን መሆኗም በደንብ ከእናንተም ከዚህ በፊትም ትንሽ ጥርጣሬ ያለብንም ምናምን እርግጠኛ የሆነን በክርስቶስ እየሄድን ስለሆነ በጣም ደስ ብሎናል። ወንድማችን ሁላችንም በደንብ ነው የምንወዳቸው። ታንኪዩ ብያለሁ። በጸሎታችሁ አስቡ አደራችሁን። ትልቁ ነገር ውስጥ እግዚአብሔር ያክብርልን። ለምን ክርስቲያን አትሆኑም ጋይስ? ፕሮቴስታንቶችም ሙስሊሞችም መላክ ትችላላችሁ። ክርስቲያን ለምን አትሆኑም? በተቻላቸው አቅም ክርስቲያኖች ከገዝቱ ረዱና ድምፅ ታፍኗል ሰውየው። አሁንስ ኤሊል ጋር በዚህ ሰዓት እንትንበት እስኪ ሞክረው። ትንሽ ላውራ። ኤሊል የጠፋ ሰው እንትን ኮሜንት ላይ ጋይስ ለምን ኦርቶዶክስ አትሆኑ የሚባል መልካም ነው የሚለው ነገር እንዴ ተው እንጂ። በአንጾኪያ ክርስቲያን ተባሉ የተባልነው እኮ የኛ አባቶቻችን ናቸው። ወይዘዊ የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ በአንጾኪያ ክርስቲያን በክርስቶስ ክርስቲያን ተባሉ የተባሉት የኛ አባቶች ናቸው። አታዩትም? እንደዚህ ጋር የክርስቶስ ኢየሱስ መስቀል እንዴት እንደሚያምር ራሱ አያችሁት? ግን መስቀሉ ራሱ እንዴት እንደሚያምር ጋይስ። እሺ ኤሊል እንኳን ደህና መጣ። የጠፋ ሰው እንኳን ደህና ቆየኝ። ጋዲ እንዴት ናችሁ? ሰላም እግዚአብሔር ይመስገን፣ ሁሉ ሰላም አለን። ጠፍቼ ነበር። አሁን እንዲሁ አጋጣሚ ስገባ ስታወሩ እየሰማሁ ነበር። ደስ ስላለኝ ነው። ጠፍተህ ስመጣ እርግጠኛ ነኝ ስንት ያወራንባቸው ስንት ማስረጃ የሰጠነው ጉዳይ ላይ መቼስ አንብበን የመጣው ብዬ ተስፋ አደርጋለሁ። እያነበብኩ ነው፣ እየተማርኩ ነው ሁሌም። እሺ እንዴት ናችሁ? ሰላም ነው። አሁን ሀና ከተባለችው ጋር ስታወሩ የነበረው ምናምን ትንሽ ደስ ይል ነበር ምናምን ያን እየሰማሁ ስለነበረ ነው እንጂ ስፔሻል ጥያቄ ምናምን የለኝም። ያው ኦልሬዲ የእናንተ አመለካከት ምን እንደሆነ ምናምን አውቃለሁ። ያው ኦልሞስት አሁን ብዙ ነገሮች ግልጽ ናቸው አይደል? ናይስ። አንተ ግን ክርስቲያን አትሆንም? ኢትዮጵያ ነው ያለው? ኢትዮጵያ አይደለም ያለሁት፣ ግን ክርስቲያን ነኝ። ለምን ክርስቲያን አትሆንም? እውነተኛ ክርስቲያን ማለት ነው።
ማለት እኔ አሁን ያለኝን መረዳት በደንብ ባስረዳ ያንተ ባይዶሪ ትዝ ይለኛል። ከዚህ በፊት ስናወራ ከሀና ጋር የሆነ የሚመሳሰል ነገር አለው አይደል? እኔ ሀናን አሁን የሰማት እና በደንብ ተመሳይ ነው ማለት ይገብለኛል። ግን ልንገርህ በደንብ ማለት እናንተ ከምትሉት ጋር ማልስማማው ነገር አሁን ለምሳሌ አሁን አንድ ነገር እናጥራሽ። ኦርቶዶክሶች ወይ ደግሞ ኦርቶዶክስ ቤተክርስቲያን ውስጥ አሁን አንዳንድ ሰዎች አሉ ሳይሆን ኦርቶዶክስ ቤተክርስቲያን ውስጥ ያሉ ሰዎች በትክክለኛው መንገድ አሁን ኃጢአት መስራቱ ምናምን ተወውና ኦርቶዶክስ ቤተክርስቲያን ውስጥ ያለው ትምህርት የሚያድን ትምህርት ነው ብለህ ታምናለህ? ያ ኦፍኮርስ ኮር ዶክትሪን በትክክል እንደዛ ነው ማምነው፣ የሚያድን ትምህርት እና እኔ ማምነው በዚሁ አያዥል ነገር የምፈልገው ነገር ኦርቶዶክስ ማለት እሺ ቀጥል። ታች ያላችሁ ሰዎች እንድታስተውሉ የምንፈልገው ነገር ስለዚህ ነገር እግዚአብሔር እናመሰግነዋለን። አሁን ቅድም ያልኳችሁ ነገር አለ የሌለን እንትን ለማለትም ብቻ ሳይሆን ብዙ ሰዎች አሁን አንድ ስቴፕ መራመድ የሚባለው ይሄ ነው። ባይዘው ጋይስ በደንብ አስተውሉሽ። ኦርቶዶክስ ቤተክርስቲያን ውስጥ ያለው ዶክትሪን እና ትምህርት ኦኬ የሚያድን ትምህርት ነው የሚያድን ዶክትሪን ነው የሚለው ነገር አንድ ስቴፕ መራመድ ይባላል። ይሄ በጣም ጥሩ ነገር ነው። ሁለተኛ ስቴፕ መራመድ የሚባለው ደግሞ ሰዎች ወደዚህ ወደሚያድነው ዶክትሪን ሰዎችን ማምጣት ነው አላማችን። እና ኤሌል ቀጥልሽ። አሁን ያንተን እምነት እንስማውሽ። ቀጥለው ሚዩት ላድርግልህ። እኔ እንግዲህ እስካሁን ማለት እንደተረዳሁት መጽሐፍ ቅዱስ በጣም ግልጽ ነው። አንድ ሰው ክርስቲያን ለመሆን ምንም እንኳ አሁን ክርስትና ያለበት መልክ ብዙ በጣም ኮንፊውዥን ያለበት ቢመስልም መጽሐፍ ቅዱስ በቃ ግልጽ ነው ብዬ ነው የማስበው። ማለት ድነት የሚገኝበት ትምህርት ማንኛውም ሌማን ሰው አንብቦ መረዳት የሚችል ሰው አንብቦ ድነት የሚገኝበትን ትምህርት መረዳት ይችላል ብዬ ነው ማምነው እና እውነተኛ ክርስቲያኖች እኔ ኦርቶዶክስ ውስጥም አሉ። ምክንያቱም ዋናው በደንብ ፋንዳሜንታል የሆነው የክርስትና እውነት ኦርቶዶክስ ውስጥም አለ፣ ጀስት ካቶሊኮቹም ጋር አለ፣ ፕሮቴስታንቶቹም ጋር አለ። እኔ እንደዛ ነው የምረዳው። ማለት እውነተኛ ጀኒውን የሆነ ክርስትና የሆነ ዲኖሚኔሽን ውስጥ በመኖር ብቻ አይረጋገጥም። ጀስት ሳብጀክቲቭ የሆነ ያን እውነተኛውን የክርስትና እውነት ሳብጀክቲቭ ሪያሊቲ ስታደርገው ነው ትሩ ኦርቶዶክስ የሚባለው ማለት። እኔ አሁን ኦርቶዶክሳዊ ክርስቲያን ነኝ ብዬ ነው ማምነው። ኦርቶዶክሳዊ ክርስቲያኖች እንደ ፕሮቴስታንት ቸርችም አሉ፣ እንደ ካቶሊክ ቸርችም አሉ፣ እንደ የኢትዮጵያ ኦርቶዶክስ ተዋሕዶ ውስጥም አሉ ብዬ ነው ማምነው። እንግዲህ ክርስትና ያን ህይወት ፕራክቲካሊ መኖር ነው ብዬ ስለማመን ማለት ነው። ግን አሁን እናንተ ጋር ቅድም ስታወሩ እንደነበረው የእኛ ቤተክርስቲያን ውስጥ ካልሆነ የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ካልሆነ ክርስትና አይደለም ማለት ይህ እንደውም የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደሌሎቹ ከክርስትና ጋር ተመሳስለው እንዳሉት እንደ ከልት ነው የሚያደርጋት። ልክ እንደ ሞርሞኖች ምናምን እነሱ ናቸው እንደዚህ አይነት አይዲያ ያላቸው። እሺ አሁን እዚህ መጨረሻ ላይ ካነሳው ሀሳብ ነገሮችን እያጠራ እንሂድ። ኢትዮጵያ ኦርቶዶክስን እንደ ከልት ነው የሚያደርጋት ያልከው ላይ ለምሳሌ ኮፕቲኮች እንደዛ ነው የሚያምኑት። ባይዘው ኦሪየንታል ካልሆን ካደንም ብለው ነው የሚያምኑት። አምናት ሹር ኤግዛክትሊ ቢኮዝ ኮፕቲክ ላይ ያሉ ሰዎች እንደዛ ሲያወሩ አልሰማሁም። ኢቨን ፖፕ ሽኖዳ ነው ፈርስት ታይም ፕሮቴስታንቶችን አወር ብራዘርስ እያለ መጽሐፍ የጻፈው አይደል? ላስፈራሳይ ነው ባይዘዌ እንትን ፖፕ ሽኖዳ እንዴ። እኔ እኮ የሌሎ ወንድሜ ብዬ እኮ አወራለሁ። ወንድሜ ብዬ ስላወራሁ ድናህል ሚን ጀኒዩንሊ ወንድሞቻችን ብሎ የጻፈው ማለት ነው። ኦኬ ሶሪ አንዴ ስማ። ምን መሰለ ማወቅ ያለብህ ነገር እንዴ ኦሪየንታል ቤተክርስቲያን እንደውም ኢትዮጵያ ቤተክርስቲያን ትላለ፣ ግብጽ ቤተክርስቲያን በለው፣ ኤሪትሪያን ቤተክርስቲያን በለው፣ አጠቃላይ ኦሪየንታሎች እንዴ ዛሬ ድረስ እኮ የቀልጌዱን ጉባኤ ትምህርት ላይ በጣም ሴንሲቲቭ ስለሆንን እኮ ነው ባይዘው። አሁን እኮ አንተ ሁሉም ጋር እውነት አለ የምትለውን ነገር እኮ ይሄ ነገር የክርስቶስ ኢየሱስ ሁለት ባህሪ በተለይ ቀልጌዱን ጉባኤ ላይ የተወሰደው በፍጹም ትክክለኛ ክርስትና የአባቶች ትምህርት አይደለም በሚለው አይደል አንቀበልም ብለን ይኸው ዛሬ ድረስ ያለ ነው አይደለም። ግን ሳብዳይስ ደግሞ ሰምቻለሁ የቀልጌዱን ጉባኤ እንትን ነበር የተርሚኖሎጂ ነው እንጂ ዶክትሪናል ዲፈረንስ አልነበረም ሰምቻለሁ። አሁን የተሻሻለውን ነው ይሌላ አሁን ምን መሰለህ የተሻሻለው ነገር የተሻሻለው ስለ አሁን ነው ኢስተርን ኦርቶዶክሶች ጋር ውይይት እየተደረገ ነው። ኢስተርን ኦርቶዶክሶች ጋር ኦኬ ኢስተርን ኦርቶዶክሶች ጋር ዲስከስ እየተደረገ ያለው አሁን ዛሬ እነሱ ያላቸው እምነትና አቋም ያኔ ቀልጌዶን ጉባኤ ላይ የተወሰነውን ባይዘው ውሳኔና አቋም አይደለም። እንዴ ቶምቦፍሊዮ ብታነበው እኮ በጣም ነው ሊትራሊ 2% አይነት ትምህርት እኮ ነው። ቶምቦፍሊዮን አንብበህ ታውቃለህ? ሜቢ አላውቅም። ለዛ ነው
ምን ልፈልጌ ነው? ኦሪየንታል ቤተክርስቲያን እንዳጠቃላይ በትምህርት በጣም ሴንሲቲቭ ናት። ኦኬ እሺ፣ ቆይ ጋይስ ታብታብ አድርጉ። ታብታቡን 1 ሚሊዮን እናስገባው። አንዴ ቆይ ኮሜንት ላጥፋና የሌለም ትንሽ ላወራው እዚህ ሐሳብ ላይ ታብታብ እናድርግና እሺ፣ ምን ልፈልጌ ነው? ኦሪየንታል ቤተክርስቲያን በአጠቃላይ ሴንሲቲቭ ናት። ሴንሲቲቭ ናት። አሁን አንተ እንዳልከው እንዴ ፖፕ ሽኖዳ ኮምፓራቲቭ ቴዎሎጂ የሚለውን ትምህርት መጽሐፋቸውን አንብበዋል? ቆይቻለሁ ማለት ኮምፓራቲቭ አይ ቲንክ እሱን መሰለኝ በትንሽ ለማየት የሞከሩት፣ ግን ክሪቲካሊ ማንበብ እንደዛ ከእንትን ካልኩ ብዙ ቆይቻለሁ እና አምናሹ አሁን ብዙ ነገሮችን ማንበብ እንትን ብትል ጥሩ። ምን ልፈልግ መሰለህ? አሁን ይኸው ቅድም ለሀና እንትን ያልኩትን ድጋሚ ለአንተ አላብራራለም። ሰምተህ ከሆነ ቤተክርስቲያን ላይ ሰምቻለሁ። ጀስት እኔ እንደውም ጥያቄና መልስ ብናደርገው ሞር ኮንስትራክቲቭ ይሆናል ብዬ አስባለሁ ሀሳቦችን ስለሰማሁ ኦልሬዲ። አንድ ግን ቅድም ያልከው ነገር ላይ ማልስማማበትና ልክ አይደለም ብዬ የማስበው ነገር ማንም ሰው ሌማን የሆነ ሰው መጽሐፍ ቅዱስን ቢያነብ ይረዳል ብዬ አስባለሁ ነው ያልከኝ? አዎ እኔ እንደዛ ብዬ ማስበው እና ይህን መረዳትም ይብን ከአባቶች ጽሑፍም እንደዛ የሚመስል ነገር አይቻለሁ በፊት እና መጽሐፍ ቅዱስም እንደዛ ነው የሚል ብዬ ነው። ከአባቶች እንደዛ ብሎ ያስተማረ ማንም ሰው መጽሐፍ ቅዱስን አንብቦ መረዳት ይችላል ብሎ ያስተማረ አባት አምናሹር ግን ዮሐንስ አፈወርቅ ይመስለኛል ስለ ሄዘኖች በደንብ እንትኑን ልነግርሃለሁ በደንብ ሀሳቡን ዳይሬክት ኮት ባይሆንም ግን ሀሳቡ ምንድን ነው የሚለው አንድ ሄዘን መጥቶ ወይም ደግሞ አንድ ዓለማዊ ሰው መጥቶ ክርስትናን መቀበል እፈልጋለሁ ግን በመካከላችሁ ብዙ ኮንፊውዥን አለ፣ ብዙ መከፋፈል አለ፣ የየትኞቹን ዶክትሪን ልቀበል ብሎ ቢጠይቅ ወደ ስክሪፕቸር ዳይሬክት አደርገዋለሁ ነው የሚለው ዮሐንስ አፈወርቅ። አምሶሪ በጣም እንትን ካልኩ ሌሎች ሰዎች ሊያረሙኝ ይችላሉ። ዮሐንስ አፈወርቅ ካልሆነ ግን ለምሳሌ ኦንሊ ጂሰስ መጽሐፍ ቅዱስ ያነባሉ አይደል? ለምን ዮሐንስ አፈወርቅ ጋር እንሄዳለን? እንትን አታድርግብኝ፣ ዳይቨርት አታድርግብኝና ሀሳቤን ልል የፈለግኩት ዮሐንስ አፈወርቅ አሁን ዮሐንስ አፈወርቅ ይሁን አይሁን የትኛው አባት ይሁን እርግጠኛ አይደለም። ግን ጋይስ ኤሌል ያነሳው ሀሳብ ምን መሰላችሁ? ሳች ያሉ ሰዎችም ከኛ ጋር ፎሎ እንዲያደርጉ ማንም አማሽ ሰርቴን ዮሐንስ አፈወርቅ ነው። በቃ አይ ካን ቼክ ኢት ዮሐንስ አፈወርቅ ነው። እሺ ቆይ እሱ አይደለም ኢሹ። ኤሌል ያለው ምንድን ነው? መጽሐፍ ቅዱሱ ግልጽ ነው። ማንም ሰው መጽሐፍ ቅዱሱን ይሄ ባይ ዘ ወይ አሁን አንተ የተናገርከው ሀሳብና ፖይንት ሊትራሊ ዌስትሚኒስተር ኮንፌሽን ኦፍ ፌዝ ላይ እንደዛ ነው። መጽሐፍ ቅዱስ የመዳን ትምህርቶች ላይ በጣም ግልጽ ነው፣ የሚያሻማም አይደለም፣ ማንም ሰው ሊረዳው የሚችል ነው አይነት ሀሳብ ያስቀምጣል። እኔ ደግሞ እያልኩ ኦንሊ ጂሰሶች መጽሐፍ ቅዱስ አንተ የምትይዘው መጽሐፍ ቅዱስ ነው አይደለም የሚይዙት የሚያነቡት? ያ ገሶ እንግዲህ ሌላ መጽሐፍ ቅዱስ አይኖራቸውም ብዬ አስባለሁ፣ እንደ ሞርሞኖቹ ምናምን። አንተ የምታነበው መጽሐፍ ቅዱስ ይዘው ምን ብለው ነው እምነታቸው? በስላሴ አያምኑማ። ያ በስላሴ አያምኑም። ኢየሱስ አብ ነው ይላሉ አይደል? ያ እንግዲህ እየሰማን ነው፣ ቲክቶክ ላይ እየሰማው ነበር እንጂ ስለነሱ ትምህርት በደንብ አላውቅም። አዎ ከቲክቶክ ውጪ ቼክ ማድረግ ትችላለህ። ዋነስ ጴንጤቆስታል ብለህ ቼክ ብታደርግ ታሪካዊ አመጣጣቸውን ማታውቅ ከሆነ ጴንጤቆስታል እንቅስቃሴ ተጀመረ። ከዛ በኋላ ሁለት ቦታ ስፕሊት አደረጉ። ዋነስ ጴንጤቆስታል እና በስላሴ የሚያምንና በስላሴ የማያምን ብለው ጴንጤቆስታሎች ተከፈሉ። ዋነስ ጴንጤቆስታል እና ትሪኒቲ ጴንጤቆስታል የሚባለው ምን ልፈልጌ ነው? አሁን እነዚህ ሰዎች መጽሐፍ ቅዱስ የመዳን ትምህርት ላይ ግልጽ ከሆነ ማንም ሰው መጽሐፍ ቅዱስን አንብቦ መረዳት የሚችል ከሆነ ለምንድን ነው ስላሴ ነው የካዱት? ይሄ ሁሉ ሚሊየን ሰው ይህን አሁን ማለት ማብራራት ካለብን ልክ አድቫንስድ ቴዎሎጂካል ኑዋንስ ላይ ሲገባ ሰው በጣም እንትን ሊል ይችላል፣ ሊሳሳት ይችላል። አሁን ቅድምም ያልኩ የነበረው ነገር በቃ ፋንዳሜንታል የሆነው ድነት የሚገኝበት መሰረታዊ ትምህርት ግልጽ ነው ነው ያልኩ። አሁን ቄልቄሎን ጉባኤ ቤተክርስቲያን ለሁለት ከፍሎ አሁን እኩል ማውራት ሳይሆን እኮ ሀሳቡን እንደተረዳ ነው። ቆይ ተረጋጋ። ስለጠየቀኝ ነው እኮ ጋዴሽ እኩል እንትን ስለጠየቀኝ እየመለስኩ ነበር። እሺ ወይ ስታወራ ማለት ነው በቃ አንዴ እንደጀመርክ አትጨርሰው። ሰው እያናገረኝ ነው፣ ቆም ብዬ ላስብ ላድምጥ የሚባል ነገር አለ። ዝም ብለህ ገብቶኛል፣ ግን ያው ሀሳቤን ካልጨረስኩ በእንትን ነው ምን እንዳልኩ ብቻውን ምቆታረ። አይ ምን መሰለህ ሽፍት እያደረግህ የሚያስቆም ምክንያት አለው። እሺ ስለዚህ አደረግ ነው እንጂ እኔ ፖይንቱ ላይ ስታወራ አሁን አድቫንስድ ቴዎሎጂ ይቅርታ አንተ አድቫንስድ ቴዎሎጂ ያልክ እንጂ የስላሴ ትምህርት አድቫንስድ ቴዎሎጂ ነው። ስላሴ ስለ ዲቴል የሆነ አሁን ፊሊዮቄ ምናምን አይደለም። የስላሴ ትምህርት አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ሶስት አካል የሚለው አድቫንስድ ቴዎሎጂ ነው እኮ ግልጽ ነው። መጽሐፍ ቅዱስ በቤዚክ ሌቭልማ እኮ መጽሐፍ ቅዱስ ላይ እንዳለው በቃ ግልጽ ነው።
በጣም ጥሩ። ስለዚህ መጽሐፍ ቅዱስ ላይ ማንም ሰው ይህንን ነገር አንብቦ መረዳት የሚችል ከሆነ በቀላሉ ይሄ ሁሉ ሚሊዮን ኦንሊ ጂሰስ ለምን ይሄንን ሀሳብ እንግዲህ ይህን መመለስ ለምን ሆነ ማለት እንግዲህ ብዙ አይነት ነገር ስላለ ዓለም ላይ ካሉ ህዝቦች ብዙ አይነት የሆነ ሰው አለ። እያንዳንዱ ለምን ሆነ የሚለውን ጥያቄ እንግዲህ ከባድ ነው። ቅድም ያልከውን ፖይንት ያፈርስባል ነው። አሁን ታች ያላችሁ ሰዎችም እንድትሰሙ እንፈልገው ቅድም ያልከው ሀሳብ ያፈርስባል። እሱ ምንድነው? የትኛው ነው የሚያፈርሰው? ጋር ባይብል ኤንድ አንደርስታንድ ኢት የሚለው ሀሳብ ያፈርስባል። ሁለተኛ ጥያቄ ልጠይቅ። ጆቫ ዊትነሶችን ታውቃቸዋል? የየሃዋ ምስክሮች አንተ የምታነቡ መጽሐፍ ቅዱስ ነው የሚያነቡታል? የሆነ አልተሬሽን ምናምን ትራንስሌሽን ላይ ያደርጋለ። ግን አንዳንድ ትራንስሌሽን እንዳለ ሆኖ ግን በስላሴ ያምኑ ወልድ ፍጡር ነው ብሎ ነው የሚያምኑታል። እንደዛ አይነት ነገር እንደዛ ነገር ነው። እንደዚህ አይነት ነገር ሳይሆን እንደዛ ነው እምነታቸው። አብ ወልድን ፈጥሮ ከዛ በወልድ ዓለማት ተፈጠረ ነው። ምን ልልህ ፈልጌ ነው ይህን ፖይንት ያነሳሁት? አሁን ምን ልልህ ፈልጌ ነው፣ ሊትራሊ ብዙ ሚሊዮን ሰዎች አሁን በእምነት ደረጃ የሚከተሏቸው ሰዎች መጽሐፍ ቅዱስን ያነባሉ፣ ስላሴን አይቀበሉ። መጽሐፍ ቅዱስን ያነባሉ፣ ወልድ ፍጡር ነው ይላሉ። ኦኬ ግን ጋዲ አሁን እኮ አንተ ፖይንት ሶሪ ኢንተራፕት አድርግህና አንተ አሁን የኔን ፖይንት ወደ ምንፍቅናዎች ወደሚታወቁ ምንፍቅናዎች ወስደ ወደዛ ነው ዳይቨርት እያደረግህ ምንፍቅና ነው የሌለ ሚስጥራትን መካድ ሲባል ለምሳሌ ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ብሎ ማመን ምንፍቅና ነው አይደለም? ማለት ሂስቶሪካሊ ለምንድን ነው ይሄ አይነት አርጊውመንት የተነሳው ሲባል ይሄ ትራንስብስታንሲዬሽን የሚባለው ትምህርት ይሄንን አለማመን ምንፍቅና ነው ወይስ አይደለም እኮ? አንዴ ልናገር ማለት አሁን እዚህ ጋር በጣም የሱር ነው በለኝ። ምንፍቅና ነው ወይስ አይደለም? ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ብሎ ማመን። እውነተኛ የጌታ ስጋና ደም ሲባል ምን ማለት ነው? ይሄን መልስልኝና አልመልስልህ። ህይወት ሰጪ፣ የዘላለም ህይወትን የሚሰጥ፣ የኃጢአት ስርየትን የሚሰጥ አይደለም ብሎ ማመን ይሄ የስተት ትምህርት ነው። ግን አሁን ችግሩ የሚመጣው ይኸውልህ፣ አንዴ ላውራ። ቆይ ስማኝ፣ ምን አለ ጋይስ፣ በደንብ ስሙ። አሁን ቅድም ያልከውን ፖይንት ሁሉም ጋር የዳኑ ሰዎች አሉ የሚለውን ነገር እንዴት እንደማፈርስበት ተመልከት። ይሄ ጆሮ ሰጥስ ነው ጋዲ። አንዴ ሶሪ ማለት አሁን በደንብ የሆነ ኮንስትራክቲቭ የሆነ ኮንቨርሴሽን እንዲኖረን አድርግ ማለት ኮንፌስ ያደረግከው የተናገርከው ነገር ስላለ I will build on that and I will ask you a question። እሺ ጥያቄ ጠይቃለሁ። ግን መጀመሪያ አንተ ክሊር ማድረግ ያለብህ ነገር አለ። አሁን ከማብራራት በፊት አንዴ እሺ ቆይ፣ እኔ ሚውት ከማድረግ ብዬ ቆይ ባይዘው ከረጅም ረፍት በኋላ ስለመጣ ሚውት ከማድረግ ብዬ ነው። መጽሐፍ ቅዱስን ሰዎች ጋይስ በደንብ ስሙ። መጽሐፍ ቅዱስ ማንም ሰው ማንበቡ መረዳት ይችላል የሚል ሀሳብ አነሳ። እሱ ልክ እንዳልሆነ እዚሁ ዲስፕሩቭ አድርገናል። ኦኬ የድነት ጉዳይ ላይ ራሱ ሰው መጽሐፍ ቅዱስን አንብቦ በቀላሉ ለድነት ጉዳዮችን መረዳት ይችላል የሚለው ነገር ጋይድ የሚያደርገው ሰው ያስፈልጋል። ለምን የሚለውን ፖይንት ፕሩፍ ሳደርግላችሁ፣ ለምሳሌ ኦንሊ ጂሰሶች የምትመለከቷቸው መጽሐፍ ቅዱስ ያነባሉ፣ በስላሴ አያምኑ። መጽሐፍ ቅዱስ ያነባሉ፣ ኢየሱስ አብ ነው ይላሉ። የሃዋ ምስክሮችን ጆቫ ዊትነሶች የምትመለከቷቸው መጽሐፍ ቅዱስ ያነባሉ፣ በስላሴ አያምኑ። መጽሐፍ ቅዱስ ያነባሉ፣ ወልድ ፍጡር ነው ብለው ነው የሚያምኑት። ሌሎች መዘርዘር ይቻላል። ኤሊየንንም ድጋሚ ምን ብዬ ጠየቅኩት፣ አንድ ሰው በቤተ እምነት ደረጃ ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ብሎ ቢያምን ሚስ ህይወት ሰጪ አይደለም፣ የኃጢአት ስርየት የሚሰጥ አይደለም፣ የዘላለም ህይወት አይሰጥም፣ የዘላለም ህይወት የሚሰጥ አይደለም ብሎ ቢያምን ትክክለኛ ነው ወይስ እውነተኛ ነው ወይስ ሐሰተኛ ትምህርት ነው ስለው ይህ ስህተት ትምህርት ነው አለ። ስለዚህ ሰዎች የስህተት ትምህርት ባለበት ህብረት ውስጥ ቁጭ ብለው ኤሊ መልስልኝ፣ ሰዎች የስህተት ትምህርት ባለበት ህብረት ውስጥ ቁጭ ብለው ሊድኑ ይችላሉ? ጋዲ አሁን የአንተ ኮንክሉዥን እየሰጠ ነው። በደንብ አንዳንድ አረፍተ ነገሮች ላይ ክሊር የሆነ አግሪመንት ሳንደርስ አንተ ኮንክሉዥን እየሰጠ ነው። አሁን እኔ መጠየቅ የምፈልገው ነገር አሁን እኔ ማልቀበለውም የጌታ ስጋና ደም እውነተኛ ምንድነው ቅዱስ ቁርባን እውነተኛ ስጋና ደም ነው ተብሎ ሲነገር አሁን እንግዲህ ሪፎርሜሽን ላይ ተቃውሞ የተነሳበት ነገር ትራንስሳብስታንሴሽን የሚባል ነገር ነው። ሳብስታንሱ ቸንጅ ያደርጋል የሚለው ትምህርት ነው እና እናንተም አሁን እውነተኛ የጌታ ስጋና ደም ነው ስትሉ ሪሊ ሳብስታንሱ ወደ ጌታ ስጋና ደም ይቀየራል ነው ወይስ በዛ በኩል የምንቆርሰው ህብስት ከጌታ ስጋ ጋር መንፈሳዊ ህብረት አለው ነው የሚለውን ነው አሁን የመጽሐፍ ቅዱሳዊ ያን ነገር እንግዲህ ያን ዲና የሚያደርግ ክርስቲያን ከርሱ ወጣና ብዙ ነገር እንተማለት አልተንተባተብኩም።
አልተንተባተብኩም። ሶሪ እኔ ለአንተ ኢዚ ላደርግልህ ነው እንድትመልስ። አንዴ ቆይ ስማኝ። ኦርቶዶክስ ቅዱስ ቁርባን ላይ ያላትን ትምህርት ታውቃለህ? ብዙ ነገሮች እኮ የተለያየ ሰው ጋር ስለምሰማ አንዴ እንደዚህ ነው ስትል አንዴ እንደዛ ስለሚል በደንብ በትክክል ሰብስታንሱ ቼንጅ ያደርጋል ብለን እናምናለን እኛ። እየጠየቅኩ እኮ ነው ጋዲ። እኔ ኮንክሉዥን እየሰጠው ሳይሆን ይህን ክሊር አድርግልኝ ነው። አሁን ክሊር ላድርግልሽ። ኦርቶዶክስ ቤተክርስቲያን ከዚህ በፊት እኮ ስንት ጊዜ ላይ አውርተን እናውቃለን በዚህ ጉዳይ። ኦርቶዶክስ ቤተክርስቲያን ቅዱስ ቁርባን ላይ ያላት ትምህርት ሰብስታንሱ ቼንጅ ያደርጋል። ሰብስታንስ ሲባል ጋይስን ማለት ነው። ሜቢ እንግሊዝኛውን እንትን ላላችሁ ህብስትና ጽዋው አለ አይደል? ህብስትና ወይኑ አለ። ያ ህብስቱ ተቀይሮ ፊዚካል ቼንጅ፣ ለምሳሌ ህብስት የነበረው ህብስት ዳቦ ነገር የነበረው ህብስቱ ወደ ስጋ ይቀየራል። ሰብስታንስ ፊዚካል ቼንጅ አለው ብለን አናምን። ስለዚህ ትራንስሳብስታንሴሽን የሚለው ትምህርት የስተት ትምህርት ነው በኦርቶዶክስ ቆይ ስማኝ፣ እኔ እኮ አንተ ነው እኛ ትራንስሳብስታንሴሽን እንቀበላለን እንዲ አንቀበልም እኮ አትቀበልም። ስለዚህ የስተት ትምህርት ነው ማለት ነው ትራንስሳብስታንሴሽን። አሁን እንዴት እንደማወራ ከአሁን በኋላ እንዴት እንደማወራ ሶሪ። አይ እኮ አንተም ኮንክሉዥን እየሰራ ስለሆነ እንደዚህ እየመደስክልኝ እንዴት ሄድ ብዬ አሁን በጣም በሚያስቅ ሁኔታ ወንድማችን እንግዲህ ፕሮቴስታንት ነው። ከቅድም ጀምሮ ሲያነሳቸው የነበሩ ሀሳቦች እየፈራረሱ ሲያስቸግሩት ማይክን እንዳታነሳ። ኦርቶዶክስ ቤተክርስቲያን ስለ ቅዱስ ቁርባን ያላት ትምህርት ግልጽ ነው። ቅዱስ ቁርባን ላይ ሰብስታንስ ቼንጅ ያደርጋል ብላ አታምንም። ህብስትና ወይኑ ፊዚካሊ ወደ ስጋና ደም፣ አሁን የስጋ ቤት እንደሚሰቀል አይነት ስጋ አለ ወደዛ ይቀይራል ብላ አታምንም። ይሄ ግልጽ ነው። ሁለተኛ ሚስቲካል ቼንጅ አለ ብለን ነው የምናምነው። ሚስቲካል ቼንጅ ምን ማለት ነው ከተባለ ሚስጥራዊ ለውጥ እንደምንለው ማለት ነው። ኦኬ ፊት ለፊት እኛ በአይናችን የሚታይ ነገር የለም። ይሄ ለፊዚካል ቢንግ አለ አይደል? ፊዚካል ቢንግ ለምሳሌ እኛ ስጋ አይደለን? ስጋ ለሆነን ሰዎች ፊዚካሊ የምናየው ፊት ለፊት የሚታይ ለውጥ የለም። እንዲህ እንደማለት ነው። ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ጌታችን ኢየሱስ ክርስቶስ ህብስቱን ባረከ። ኦኬ ህብስትና ጽዋውን ከባረከ በኋላ እንካችሁ፣ ይህ ከባረከ በኋላ ስጋዬ ነው ብሉ። ምኑን የሰጣቸው? ህብስቱን ሲሰጣቸው ግን ምን አለ? ይህ ስጋዬ ነው ብሉ። ጽዋውንም አንስቶ ይህ ደሜ ነው ጠጡ፣ ስለ ብዙዎች የኃጢአት ይቅርታ የሚፈስ ደሜ ይህ ነው አለ። ፊዚካሊ ተቀይሯል? አልተቀየረም። ቤተክርስቲያናችን እምነቷ ይሄ ነው። ኦኬ ቤተክርስቲያናችን እምነቷ አሁን እያወራን ያለ ነው። እኔ ኦርቶዶክስ ነኝ፣ አንተ ፕሮቴስታንት ነህ። ካቶሊክ ጋር ሄድክ፣ ካቶሊክ እዚህ ገዝተህ ያለ የለም። ስለ ካቶሊክ አይደለም እኛ ይሿችን ነው፣ ኦርቶዶክስና ፕሮቴስታንት ነው እያወራን ያለ ነው። ኦኬ ስለዚህ ኦርቶዶክስና ፕሮቴስታንት እስከሆነ ደግሞ ቅድም እንዳልኩ አንድ ኮንፊርም ያረክልኝ ነገር አለ። አሁን ሌስ ጌት ባክ ቱ ወደ ቀደሙ ቶፒክ እንመለስና ቅዱስ ቁርባን እውነተኛ የጌታ ስጋና ደም ወይ ደግሞ ህይወት ሰጪ ነው። አሁን ታው ለምሳሌ ኤሌል የኃጢአት ስርየት ነው ወይ ደግሞ የዘላለም ህይወትን ይሰጣል ብለህ ታምናለህ? አሁን ማይክን ሆነ አድርግ። እሺ ጋዲ ካቶሊኮች ካቶሊክ ገስት ላይ እኔ ቶታሊ እንደ ክርስትና እያወራሁ ስለነበረ ነው እንጂ እኔ ምንም ፖይንት ሜክ ለማድረግ የሆነ ነገር እንኳን የዝም ጠንጋራ እንዳያለን ኤሌል ተወሱ እንኳን ምን አስበን ኧረ መጨረሻ የእውነት ጋዲ ከልቤ ነው። እኔ እንዲሁ እኔ ኦርቶዶክስን በጣም ነው የምወደው። ባይዘይ ማለት ቅድም ሀና የምትባለው ስታወራ እንደነበረው እኔም እዚህ ዳይ ስምረዳው በቃ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስፔሻል በእኛ ሀገር ኮንቴክስት ያ እስከ ማለት እንግዲህ ግልጽ ሆነን የምንነቅፈው ነገር ሊኖር ይችላል፣ ግን አይ ሪሊ ግሬትፉል በጣም እስቲና ግን የምንነቅፈው ነገር አለ በጣም። አሁን ሌላውን ነገር ተወውና ጋድ የጠየቀ ሀሳብ ላይ ትኩረት አድርግ። በቃ ሌላውን ነገር እሱ የጠየቀ ጥያቄ ላይ ትኩረት ካደረግ እውነቱን ታገኛለህ። ኦኬ ላውራ ቀጥልሽ ቅድም ያልኩ ላይ እና እንደዛ ከእንትን አንጻር አትየው ብዬ ነው። እኔ ሌላ አይነት ፕሮፓጋንዳ ምናምን ትልል አይደለም። እና የጠየቀ ጥያቄ ምን ነበረ? የጠየቀ ጥያቄ አረሰውትም ልመልስልህ ነው አረሰውትም። ፈልጌ መሰለህ ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ወይ ደግሞ ቅዱስ ቁርባን ህይወት አይሰጥም፣ ኦኬ የኃጢአት ስርየት ወይ ደግሞ የዘላለም ህይወትን አይሰጥም ብሎ የሚያምን ሰው ትክክለኛ ክርስቲያን ነው? እኔ ኦርቶዶክሳዊ የሆነው አረዳድ ይህን የምንረዳው በቃ የጌታ ስጋና ደም ከጌታ ስጋ ጋር ህብረት ያለው ስፒሪቹዋል የሆነ ምግብ ነው ብዬ ነው ማምነው። የስፒሪቹዋል ምግብ ጥቅሙ ምንድን ነው ለአንተ? ለምሳሌ
ስፒሪቹዋል ግሮዝ ሰው በስጋ እንደሚያድገውም ስፒሪቹዋል የሚያድገው በእነዚህ ቅዱሳት ሚስጥራት ነው። የጌታ ስጋና ደምን በመብላትና ነፍሱን ይቀድሷል። ስፒሪቹዋሊ ግሮዝ ካለ እንግዲህ የስፒሪቹዋል ያሉ ቤኔፊቶችን ሁሉ ይሰጣል። እንዲሁ ቬን የሆነ ሲምቦል ብቻ አይደለም። እንደዛ ነው ማምነው። አዎ በጣም ጥሩ። ስለዚህ ስጋና ነፍስን የመቀደስ አቅም አለው። ያ ስፒሪቹዋሊ ካልን ኦፍኮርስ አሁን አንተ ያለህን እምነት የማያምኑ ብዙ ሰዎች አሉ። ይላል አሁን አንተ የምታምነውን እምነት የማያምኑ ሰዎች ለምሳሌ ሚር ሲምቦል ነው የሚሉ ሰዎች ያ ዳስ አን ኦርቶዶክስ የሆነ ትምህርት ነው። ሚር ሲምቦል አይደለም። በቃ ኦርቶዶክስ የሆነው መረዳት ሚር ሲምቦል አይደለም። በቃ አሁን የኔ ፖይንት እኮ እዚህ ጋር ነው። አየህ ቅድም አሁን ሁሉም ጋር አለ ስትል በእምነት ተቋም ደረጃ ኦኬ፣ በዲኖሚኔሽን ደረጃ ይሄን እምነት ይዞ የተሰበሰቡ በፕሮቴስታንት ውስጥ ብዙ ዲኖሚኔሽኖች አሉ። ይሄ ጴንጤቆስጣል ማጆሪቲውን ጴንጤቆስጣል ብትመለከት አሁን አንተ የምትለውን ይሄ አንኦርቶዶክስ የሆነው ትምህርት ትክክለኛ ትምህርት አይደለም ያልከውን እምነት ነው በእምነት ደረጃ ይዞ ያለ ብዙ ጴንጤቆስጣሎች። እነሱ አሁን ክርስቲያን ተብሎ ይጠራሉ? የኔ ጥያቄ ለሴ እንግዲህ ከኢትዮጵያ ውስጥ ወንጌላውያን ከሚባሉ መካነ ኢየሱስ አንዱ እንደሆኑ አውቃለሁ። እና የእነሱ ትምህርት ደግሞ ቅድምም ስትል እንደነበረው ሞር አንተ እንዳልከው ክሎዝ ነው እና የእነሱ እውነተኛ እንትን ነው ፐርፌክት ኦርቶዶክሳዊ ትምህርት ነው። ኖ እንትን ኧረ በስመ አብ እንትን አድርጋለሁ። ለመመለስ እኮ እንዲመች ብዬ ነው። በዚህ ማታ ፈልፈልግ አቮይዲንግ ዘ ኢሹ ፋላሲ እየሰራ አታስቀኝ። እኔ አሁን ምንድን ነው የጠየቀው ስለ ጴንጤቆስጣል በጣም ጋዲ ከመሆኑ ደንጋ የሚሮንግ በጣም እኔ እኮ ኢኖሰንት የሆነ ወሬ እያወራሁ ነው እና እንትን አድርገኝ። እኔ አስቀኝ እኮ ነው እኔ እየጠየቁ ያለው ሀሳብ ሌላ ቦታ እኔ እኮ ለመመለስ እንዲመቸኝ ነው። እኔ በጣም ፍሬንድሊ የሆነ ኮንቨርሴሽን ነው እና ኢፍ ዩ ሳይ ዳት ዋን ኢዝ ፒውር ኦርቶዶክስ የሆነ ትምህርት ነው የሉተራኖች ሌል ራሳት ቢያንስ ለመደማመጥ እንሞክር ፓፓ እና እኔ ጠየቅኩ ሰማኛው ስለ መካነ ኢየሱስ በኋላ እኔ ብትጠይቀኝ እመልስልሃለሁ ከምን አንጻር ልክ አይደለም ብዬ እንደማመን ችግር የለውም። እኔ ባይዘው እኔ ኦርቶዶክስ በመሆኔን ከምወድባቸው ነገሮች ውስጥ ምንድነው ፊት ለፊት ቤተክርስቲያን የምታምነውን ነገር ደረቴን ነፍቼ ኮንፌስ አደርጋለሁ። ማንንም ለማስደሰት ብዬ ሰዎችን እወዳለሁ፣ ሰዎችን አከብራለሁ። ግን ሰዎችን ለማስደሰት ብዬ ደግሞ ቤተክርስቲያን የማትለውን ነገር ጥንታውያን የቤተክርስቲያን አባቶች ያላሉት ነገር አለ። አሁን የኔ ጥያቄ የሌለ በደንብ ስም ሚር ሲምቦል ነው ብለው የሚያምኑ ጴንጤቆስጣል ውስጥ ብዙ ጴንጤቆስጣል ዲኖሚኔሽኖች አሉ። እነዚህ ሰዎች እውነተኛ ክርስቲያን ናቸው ወይ ነው ጥያቄ። እንግዲህ እንደዛ ብለው የሚያምኑ ካሉ አንኦርቶዶክስ የሆነ ትምህርት ነው ያላቸው። እዚህ ጋር መመለስ አለባቸው። ተሳስተዋል ክርስቲያን ናቸው ወይ? ይሄ በጣም ዲፊካልት የሆነ ኮስችን ነው ማለት ለምን እንዴ? እሺ ቆይ ጳውሎስ ምን እንደሚል ልንገርህ። ጳውሎስ ለምሳሌ በገላትያ የነበሩ ሰዎች ክርስቲያኖች ናቸው አይደል? የገላትያ ቤተክርስቲያን ወደ ገላትያ ሰዎች ብሎ ሲጽፍ በገላትያ የነበሩ ክርስቲያኖች መልእክት የተጻፈላቸው ለክርስቲያኖች ነው አይደል? ለገላትያ ክርስቲያኖች የገላትያ ክርስቲያኖችን ቅዱስ ጳውሎስ አሁን ያኔ መልእክቱ ሲጽፍላቸው ይህን እምነት ወይም ደግሞ ይህን ትምህርት ይዛችሁ ከቀጠላችሁ ከጸጋው ተለይታችሁ ከክርስቶስ ተለይታችሁ ወድቃችኋል ይላቸዋል አይደል? ከጸጋው ውጭ የሆነ የግርዛትን ምናምን ከጨምሮ የወንጌልን ሴንትራል ሜሴጅ እንትን የሚል ስለሆነ ሰው አምኖ ምን የሚል በኢየሱስ እኮ ታምኑ ቀርቶ አይደለም ማለት በኢየሱስ ታምኑ ቀርቶ ሳይሆን አምነ ተጠምቀ ድጋሚ መገረዝ ያስፈልጋል የሚል ትምህርትን ስለተቀበለው አይደል? ያ ደግሞ ቶታሊ ኮንትራዲክት ነው የሚያደርገው ከዛ ትምህርት ጋር። አሁን ጌታችን ኢየሱስ ደግሞ በንጽጽር ላመጣልን ጳውሎስ እነዚህን ሰዎች ምን አላቸው? ታች ያላችሁ ሰዎች በደንብ ስሙ። ጳውሎስ እነዚህን ሰዎች ከጸጋው ተለይታችሁ ወድቃችኋል፣ በዚህ ፍጥነት ከክርስቶስ ኢየሱስ ወንጌል እንዴት ፈቀቅ እንዳላችሁ ይደንቀኛል እያለ ነው ጳውሎስ ይጻፍላቸው። ወድቃችኋል እያላቸው አሁን ኤሌል ጳውሎስ የተናገረው ንግግር እንያዝና ጌታችን በአንደበቱ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለ፣ ይህ ስጋዬ ነው ብሉ፣ ይህ ደሜ ነው ጠጡ፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ጌታ የተናገረውን ትምህርት ይህን ትምህርት አለመቀበልና አለማመን ከጸጋው ውድቅ ያደርጋል አያደርግም?
ያደርጋል እኮ በቃ ማለት ህይወት የሚገኝበትን ትምህርት ሁሉ እንትን እየጣልክ ምትሄድ ከሆነ ምንም አይቀርም። ግን አሁን ኮንክሉዥን ለመስራት ደግሞ እንዳንተ አሁን የሆነ ዲኖሚኔሽን ክርስቲያን አይደለም። እሺ አይ ኮንክሉዥኑን አንተ ስራው ብዬ ነው። ኮንክሉዥኑን አንተ በደንብ ፈርዘር እንትን ስላደረግ አንተ ኮንክሉድ አድርግ። ግን እናት ኢን ዳ ኮንዲሽን ከጸጋው ወድቀዋል ካልከኝ ጴንጤቆስጣሎች ሚር ሲምቦል ነው ብሎ የሚያምኑ ብዙ እልፍ አላፍ ጴንጤቆስጣሎች ከጸጋው ወድቀዋል ማለት ነው። ጋዲ ዝምታ ስለተስማማን አንተና እኔ አሁን እውነት ኦርቶዶክሳዊ የሆነ ትምህርት እዛ ጋር ምን እንደሆነ ስለተስማማን አይ በቃ ይላይ እነዛን ደግሞ እንጸልይላቸው እንዲመለሱ ምናምን የሳቱትን እንዳልኩ እንደዛ የሚያስይላ ሰማኛለኝ። ለሌሎች ጴንጤዎችም ሆነ ለሌሎች ሰዎች እኔ እውነት ለማውራት እግዚአብሔር በሚያውቀው እኔ አንተን ሰው እንደመሆነ ወጣትምና አከብራለሁ እግዚአብሔር በሚያውቀው ግን እውነትን የምታምኑበትን ነገር ለመናገር ኮንፊስ ለማድረግ አትፍሩ። በቃ ልክ ያልሆነ ነገር ማምንበትን እኮ ነገር ያለው ጋዲ በቃ በደንብ በጣም ቦልድሊ ነው የምናገረው ማምንበትን ነገር። አዎ እና በቃ አሁን እንዳልከው ነው። ስለዚህ ለጴንጤቆስጣሎች ስለዚህ አሁን እኔ ልጠይቅ የምፈልገው ነገር ቀጥል። ወደ አንተ ጥያቄ እኔ ጨርሻለሁ። የአንተን ጥያቄ ልቀበልና ስለዚህ አንተ አሁን አንተ ራስህ በክርስቶስ ክርስቲያን እንደሆነ ታምናለህ። እኔን እንደ ክርስቲያን ለመቀበል ምንድን ነው የሚከብድህ ነው? በጌታ ቤተክርስቲያን ውስጥ ስለሌለ አምቴሊንግ እኮ በጣም እውነተኛ የሆነ ኦርቶዶክሳዊ የሆነውን ትምህርት እየነገርኩ ነው። አሁን ተስማማን እንግዲህ እዚህ ስፔሲፊክ ቶፒክ ላይ ተስማማን። ተመሳይ እምነት ነው ያለኝ፣ ተመሳይ መረዳት ነው ያለኝ። አሁን ምን መሰለህ ምንድነው የቀረው ያልኩህ ነገር ለአንቺ ቅድም ስነግራት የነበረውን ነገር ናይሲኖ ኮንስታንቲኖፕል ጸሎቱን ታውቀዋለህ አይደል? ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። ያ ክሪዱን አውቀዋለሁ በደንብ። አባቶች ቅድምም ለሃና ሳብራራለት ነበር። አባቶች ኃጢአት በሚሰረይባት we believe in one baptism for the remission of sins የሚለውን ነገር ሲናገሩ የተናገሩት ከላይ አይተህ ከሆነ ከሁሉ በላይ በምትሆን ሐዋርያት በሰሯት በአንዲት ቤተክርስቲያን እናምናለን ካሉ በኋላ ነው ኃጢአት በሚሰረይባት በአንዲት ቤተክርስቲያን በአንዲት ጥምቀት የሚለውን ነገር ጎን ለጎን የተናገሩበት ዋናው ምክንያት እቺ አንዲቷ ጥምቀት የኃጢአት ስርየት የምታሰጠው ያቺ ጥምቀት በአንዲቷ ቤተክርስቲያን ውስጥ በእውነተኛ የጌታ ቤተክርስቲያን ውስጥ ነው የምትሰጠው የሚለውን ነገር ለማሳየት ነው። ከቤተክርስቲያን ውጭ የሆኑ ሰዎች ደግሞ ያንን ሐዋርያዊ ቅብብሎች ከመጀመሪያ ክፍለ ዘመን ጀምሮ ያለውን ያንን ሐዋርያዊ ቅብብሎች ደግሞ ሰው ጠብቆ ካልመጣ ኦኬ የጌታ ቤተክርስቲያን ውስጥ ነው ብዬ እኔ አላምንም። እኔ እቀበላለሁ የናይሲ ኮንስታንቲኖፕል ክሪድን እቀበላለሁ፣ አምናለሁ። እሱ ነው እምነት መግለጫው፣ እሱ ነው እምነቴ፣ እሱ ነው አምናለሁ። ዋትስ ሌፍት እሱን እኮ ለምን አትጨምርም እያልኩ ነው ወደ ቤተክርስቲያን አሜን። እንደ ትሩ ቸርች እኮ ነው እኔ እውነተኛዋ የክርስቶስ ቤተክርስቲያን ውስጥ ነው ያለሁት ብዬ ነው እየነገርኩህ ነው። የት ነው አምልኮ የሚፈጸመው ነገር እንጂ እኮ ባለሁበት ሀገር እንደኔ እውነተኛ ከሆኑ ክርስቲያኖች ጋር ነው አምልኮ ነገር ነው። እሱን ዲስክሎዝ ማድረግ አሁን አስፈላጊ ላይሆን ይችላል። ለምን አሁን ዲስክሎዝ ብታደርግ ለምን እንደሆነ ታውቃለህ? ከአንተ ጋር በትምህርት የማይመሳሰሉ ሰዎች ጋር አምልኮ እንደምፈጽም ባይዘው ውስጥ እንደዛ አይደለም፣ በፍጹም አይደለም። ተናገር እኮ ያለሁበትን ቦታ ዲስክሎዝ ማድረግ ስላልፈለጉ ነው። ሌላ ፐርሰናል በሆነ ኬዝ የቸርቹን ስም ነገር ጋዲ እንትን እኮ ነገርኩህ ማምናን ነገር ሰው ዲስክሎዝ ማድረግ ስላልፈለግኩ ነው አልኩ። አይ በቃ ወይ ደግሞ ሙሉ ነው በል በቃ አይ አላ በቃ እንትን ይበለን በቃ ለዛሬ እኔ እረዳለሁ ብሮስኪ እኔ እረዳለሁ፣ ጌታ በሚያውቀው እኔ እረዳለሁ። ከምን አንፃር ይሄን እንደምትል እኔ እረዳለሁ፣ ችግር የለውም። እኔ ግን አሁን ለአንተ ሁሌ ጸሎት ጥያቄን ግን አልመለስክም ጋዲ። ጥያቄን መመለስኩልህ እኮ እንዴ አንተ ከቤተክርስቲያን ውጭ ስለሆንክ። ቆይ አንዴ ስማኝሽ፣ የመጨረሻ ጊዜ ብዙ ደቂቃ ወስደን አወራን። ገስት ላይ ብዙ ሰው አለ እውነት ለማውራት እና ለመጨረሻ ጊዜ ልመልስልህ። ቀደም መልሼልሃለሁ። ከቤተክርስቲያን ውጪ ስለሆንክ ከጌታ ቤተክርስቲያን ውጪ ስለሆንክ ለምንድን ነው ከቤተክርስቲያን ውጪ ያደረገኝ ጋዲ? ሶሪ አገኝ በጣም ኢንተራፕት ስላደረግኩ። ምንድነው ከጌታ ቤተክርስቲያን ውጪ ነው ብለህ እንድታመን ያደረገ አልኩ። የት ነው አምልኮ የምፈጽመው? እኔ እኮ ውጪ እንደሆንኩ ላሳይህ እኮ ነው። ከጌታ ቤተክርስቲያን ውጪ እንደሆንኩ እኮ ላሳይህ። ያ በጣም እንግዲህ ፈርዘር መረጃ ከፈለክ የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ አይደለም። ግን እምነታችን አሁን እኔ እንደነገርኩ ነው። አሁን ችግሩ ምን መሰለህ ኤሊ፣ አሁን እኮ ትልቁ ችግር አሁን አንተ
ይሄን የምጠይቀህ እኔ እንደው ዝም ብዬ አንተ ጋር የመከራከር የመጨቃጨቅ ሱስ ስላለብኝ ኦኬ ሌትስ ሊቭ ኢት እስ ኦኬ በቃ በጣም ኮንስትራክቲቭ የሆነ ኮንቨርሴሽን ነበር። ሌትስ ሊቭ ኢት አትበል። በጣም መሰረታዊ ነገር ነው። ለምን መሰለህ ይሄን የምጠይቀህ አምልኮ የምፈጽምበትን ቦታ ከነገርከኝ እንዴት ከጌታ ቤተክርስቲያን ውጭ እንደሆንክ ላሳየህ ነበር። ግን አንተ ለመናገር ፈቃደኛ አይደለም። በቃ ሌላ ቀን እነግርሃለሁ። በቃ ኦልሬዲ እኮ ለመመለስ በቂ የሆነ ነገር ነግሬሃለሁ። አይ እኔ መልሼ በጣም ፈርዘር ሊኖር ይገባል ብያለሁ። ለማንኛውም ለነበረን ቆይታ እግዚአብሔር ያክብር። እኔም አመሰግናለሁ ለነበረን ጊዜ። ጌታ ይባርካችሁ። በጣም እንደዚህ ሞቲቬትድ ሆናችሁ ስለምትሰሩ በጣም ብርታቱን ይስጣችሁ ጌታ። በደንብ አቅም ወደ እውነተኛው መንገድ አሁን ሁላችንም እንትን ማለት አለብን። ሁላችንም ፐርፌክት አይደለንም። ወደ እውነተኛው ነገር ሁሉም ሌላ መናገር የምፈልገው ነገር ያው ሁሉም ማለት ኖባዲ ኢዝ ፐርፌክት። አሁን እናንተ እንደምትሉት ኦንሊ ዋን ምናምን የሚባል ነገር የለም። ሁሉም ከእውነተኛዋ ቤተክርስቲያን ትምህርት ድሪፍት አድርጓል። ለሁሉም ታድሶ ያስፈልጓል። ኢንክሉዲንግ ኦርቶዶክስ ነገር ሌላ አጀንዳ ፈጥረን ልትወጣ ሶሪ ኦኬ በቃ እንሰናበት። ቴንክ ዩ ባይ ባይ። እግዚአብሔር ያክብርልን። ኦኬ እንደዚህ ነው እንግዲህ እንደምታዩት ነው ጋይስ። ሰዎች ቅድም እንዳልኳችሁ ቤተክርስቲያን እውነተኛ የሚያድን ትምህርትና እምነት እንዳላት በቃ ምንም ይሄ ወደዚህ ወደዛ የሚያስብል አይደለም። አሁን አንዳንድ ሰዎች ጋር ይኸው አሁን የገባው ወንድምም እንደምታዩት የሚሄዱበትንም ለመናገር ፈቃደኛ አይደሉም። ለምን? ስለምናሳያችሁ ከቤተክርስቲያን ውጭ መሆናቸው። ኦኬ ግን የኛ ቤተክርስቲያን የሚያድን እምነትና ዶክትሪን እንዳላት ሰዎች ሁሉ ኮንፌስ ያደርጋሉ። ወደዚህ ነው እኛ እያልን ያለን። በቃ ኦኬ ወደዚህ ኑ በብርሃኑ ተመላለሱ ትላለህ። አንተ ሰውዬ ምንድነው? እስኪ ትዝብትን አስቀምጥ እንጂ ብቻዬን እኮ ከቅድም ጀምሮ ቀደላለሁ። ጉሮሮዬን እኮ ጋዴ ትንሽ ላግ አድርጎብኛል ቪዲዮ። ድምጼ ከተስተካከለ መልካም። የሚገርም ከአንተ ጋር ከመምጣቴ በፊት ዘመዶቻችን ሁላ ተሰብስበው ለፕሮቴስታንቱ እንዳለ ተሐድሶ ያስፈልገዋል እያሉ ሲያወሩ ሰምቼ ነበር የመጣሁትኝና እሱ አሳቀኝ። የሚገርም እንዳለ እንኳን ጴንጤው አይደለም ኢቭን ለሉተራን እንኳን ተሐድሶ ያስፈልጋል። ካሪዝማቲክ ሙቭመንት ስለገባባቸው ወደ እውነተኛው ተሐድሳውያን አባቶች ወደ አሰቡት ቦታ ላይ መመለስ አለብን የሚል ሀሳብ ሲያነሱ ሳቄ እየመጣ ነበር የመጣሁትኝና ወደዚህ ግን አሁንም እንደምታየው ነው። እውነተኛ ማንነቱን መግለጥ የሚፈልግ ከሆነ በብዛት ሰምተኳል። ኦርቶዶክስ ሲል ማለት ነው ያው ከክርስትና ትምህርት ማለት አይችልም። ክርስትና ብዙ ስለሚሆን ኦርቶዶክስ ደግሞ ቀጥተኛ የሆነ መንገድ ስለሆነ ኦርቶዶክስን ደጋግሞ ሲያነሳ ነበር። ይሄ ፓርቱ በጣም ነው ያዝናናኝ። በቀጣይ ግን የት ቦታ ሂደህ አይደለም የት ቸርች ሄደህ እንደምትፈጽም እሺ የት ሂደህ አምልኮ እንደምትፈጽም ካወቅ ነው ትምህርትህን ቀጥታ እናገኘዋለን። ይሄ የጌታ ስጋ እውነተኛ ስጋ ነው ያልከውን ትምህርት አብረሃቸው ህብረት የምታረጋቸው ሰዎች ጋር እንደዚህ ብሎ ያምናሉ የሚለውን ትምህርት በደንብ ማወቅ እንችላለንና ራስህን መርምር። እንደው ከረጅም ጊዜ በኋላ ስለመጣህም ጥሩ የሆነ ነገር ለውጥ አይተንብሃል። ጥሩ ነው እሱ። ግን የበለጠ ደግሞ አንዲቷ ቤተክርስቲያን የቷንች የሚለውን ማወቅ ካንተ ይጠበቃል እንደ ሀና ማለት ነው። ስለዚህ በርታ እና በርታ እንደዚህ አይነት ሰው አዎ ቅድም ምንድነው ብቻ ዞሮ ያው ታች ያላችሁ ሰዎች ያስተዋላችሁትን አስተውላችኋል። ይህ መጽሐፍ ቅዱስን ኤኒዋን ማንም ሰው መጽሐፍ ቅዱስን አንብቦ ለድነት የሚጠቅመውን ትምህርት አንደርስታንድ ማድረግ ይችላል የሚለው ነገር ጥንቃቄ ይፈልጋል። መምህራን ለዛ ነው ወንጌል ሰባኪዎች ካልተላኩስ እንዴት ይሰብካሉ? ጳውሎስ የሚለው ለዛ ነው። ካልተላኩ እንዴት ይሰብካሉ? የሚሰበክላቸው አካላት ደግሞ ካልሰሙ እንዴት ያምናሉ? ሰባኪ ያስፈልጋል፣ መምህር ያስፈልጋል። እንጂ ማንም ሰው መጽሐፍ ቅዱስን የትኛውም ሌማን የሆነ ሰው መጽሐፍ ቅዱስን አንብቦ ወደ እውነት መድረስ ቢችል አንደርስታንድ ማድረግ ቢችል ይሄ ሁሉ ድብልቅልቅ ያለ ነገር በሰዎች ዘንድ ባልመጣ ነበረ።